ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የጥሬ ፖለቲከኞች መጫወቻ የሆነው ቅዴፓ በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። በዚህ ውይይታችን ቅዴፓ የሚመራው በምን አይነት ሰዎች እንደሆነ በስፋት እናነሳለን። በተለይም ከሰሞኑ የፓርቲው ሊቀመንበር አቶ አውግቸው ማለደ በፋና ቴሌቪዥን ወጥቶ የተናገረውን ንግግር የተመለከተ ይሆናል ማለት ነው። ይህ ጉዳይ እንግዲህ ብዙ ሰዎችን አስቆጥቷል፣ አስገርሟልም አሳዝኗልም። ምናልባት ፓርቲው እና የቅማንት ትግል በምን ሁኔታ ውስጥ እንዳለም አንድ ማሳያ ነው። እሱን የተመለከተ ይሆናል ማለት ነው። እንደ አጠቃላይ የተነሱ ሀሳቦች ምንድናቸው፣ ስህተቱስ ምን ላይ ነው የሚለውን በስፋት የምናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ይዘንድሮ ወደ አንተ ልምጣና እንግዲህ የሰሞኑን ንግግር አይተኸዋል። መጀመሪያ ግን ቅዴፓ የሚመራው በጥሬ ፖለቲከኞች ነው ማለት ምን ማለት ነው? ከግለሰቦች አቅም ጋር የሚያዝ ነው ወይስ ምንድነው? አጠቃላይ ችግሩ ምንድነው? ይህን ስም የመረጥንበት ጉዳይ ምንድነው የሚለውን በስፋት ለተመልካቾቻችን ማብራሪያ ሰጥበት። ብዙዎች ከጥላቻ ነው ወይም ደግሞ ፓርቲውን ከመጥላት ነው ወይም ሰዎችን ከመጥላት ነው ምናምን ይላሉ። ግን በአደባባይ የሚታየውን ነገር በእኛ በኩል ያለው እንደ ሚዲያ ማቅረብ ስላለብን ወደ አንተ ልምጣ። መልካም። እንግዲህ የቅዴፓ ጉዳይ ሲነሳ በተደጋጋሚ በዚህ ሚዲያ ዘግበናል፣ በተደጋጋሚ ማለት ነው። የአሁኑ ደግሞ ለየት የሚያደርገው ምርጫ ላይ ወይም የምርጫ ወቅት እያሉ ነው። አሁን ምርጫ ኦልሞስት ፊው ዴይስ ነው የቀሩት ይመስለኛል። ምናልባትም ሳምንት የሚበልጥ አይመስለኝም። ከዛ ጋር መገናኘቱ የተለየ ያደርገዋል። ዞሮ ዞሮ ግን ቅዴፓ የቅማንት ሕዝብ ባደረገው ተጋድሎ የተወለደ የፖለቲካ ፓርቲ ነው። 2010 ክረምት ላይ የተመሰረተ ፓርቲ ነው። ሲመሰረት የቅማንትን ትግል ወደ ላቀ ደረጃ ደርሷል። ፖለቲካሊ የተሻለ ፓርቲሲፔሽን እንፈጥራለን፣ ህዝቡም የተሻለ ውክልና ያገኛል የሚል ፍላጎት ስለነበረ ነው ቅዴፓ የተመሰረተው እና በዛ ጊዜ የነበረ ሁሉም ታጋይ ተሰባስቦ ተመካክሮ ቅዴፓ ያስፈልጋል ወይንም የሆነ የፖለቲካ ፓርቲ ያስፈልገናል፣ ምክንያቱም በሚቀጥለው አስተዳደር ሲመሰረት የፖለቲካ ተሳትፎ በዛ በኩል ካልሆነ ያው ተመልሶ እዛው ነው የምንሆነው የሚል ነገር ነው። ስለዚህ የራሳችን ልጆች የሚመሩት የሚሳተፉበት የቅማንት ዲሞክራሲያዊ ፓርቲ የሚባል መስረት ተብሎ ረጅም ሳምንታትን የወሰደ ውይይት ተደርጎበት ብዙ ጥረት ተደርጎበት የተመሰረተ ነው ቅዴፓ። ሲመሰረት የቅዴፓ ቻለንጅ በወቅቱ የነበረው ምንድን ነው? የተሻለ የፖለቲካ አቅም ያላቸው ሰዎች ወደሱ እንዲገቡ አለመደረጉ መሰለኝ በዛ ጊዜ የነበረው። አብዛኛው ጠንካራ አቅም የነበራቸው በኮሚቴ ደረጃ ነው የነበረው። ኮሚቴ ደግሞ ስራውን አልጨረሰም። እዛ ውስጥ የሚገባበት እንትን አልነበረም። ኦልሞስት የቅማንት ጥያቄ ተስተካክሎ ሁሉ ቢመለስ ኑሮ ኮሚቴ ወደዛ ውስጥ ይገባል። እቅዱም እንደዛ ነው። መጨረሻ ላይ ኮሚቴው ወደ ፓርቲው እንዲገባና ፓርቲውን አብሮ ከዛው ራን እንዲያደርግ የሚል ነገር ነበረ። ነገር ግን ይሄ ሳይሆን ቀርቶ የቅማንት ጥያቄ ወዳልሆነ ነገር ተወሰደ። ቅዴፓ ሲመሰረት የነበረው አሳምፕሽን ምንድን ነው? የቅማንት ጥያቄ 42 ምናምን በሚል ሲያደናቁሩ ቆይተው መጨረሻ ላይ 2009 ዓ.ም የአማራ ክልል ባለስልጣናት ገዱ ብናልፍ የሚባሉ ሰዎች መጥተው ኮሚቴውን አብረን እንስራ፣ ያበላሸነው ነው እናስተካክላለን የሚል ውይይት ተደርጎ ሁላችንም ተወያይተንበት በዛ ጊዜ የነበረው ኮሚቴውም አማካሪውም በአንድ ላይ ተወያይቶ ከህዝቡ ጋር እንትን ተደርጎ ውሳኔ እንዲደረግ ህዝቡ በፈለገው እንዲወስን የሚል ነገር ነበረ እና ያን መሰረት አድርጎ ህዝቡ የወሰነውን እንቀበላለን ብለው ነገዱ እንቅስቃሴ ጀምረው ነበረ። ን ኮሚቴውም አብረው ጥምር ኮሚቴ ምናምን የሚባል ተመስርቶ ሲንቀሳቀስ ነበረ እና መጨረሻው ህዝበ ውሳኔ የተካሄደበት ወቅት ነበረ ማለት 2009 መጨረሻ ላይ ማለት ነው፣ ክረምት። ስለዚህ ያኔ የነበረን ተስፋ ምንድን ነው? ኦልሞስት ህዝበ ውሳኔ ይደረጋል፣ የወሰኑ ቀበሌዎች ያካተተ አስተዳደር ይመሰረታል ነው። ስለዚህ እንዳለቀ ነበረ በዛ ጊዜ የሚታሰበው፣ አልቋል ኦልሬዲ። ስለዚህ በፓርቲ ያስፈልገናል የሚቀጥለውን እርምጃ ለመሄድ የሚል ነገር ተነስቶ ነው ቅዴፓ የተመሰረተው እና መሰረታዊ ፍላጎቱ ያን ጊዜ ነው የመጣው። ከዛ በፊት የፖለቲካ ፓርቲ መመስረት አላስፈለገም። በተለያየ ጊዜ የተለያየ የማያስፈልጉ ፓርቲዎች እየመጡ በዛ አካባቢ ሲረብሹ ነበሩ። አንዳንዴም ፓርቲሲፔት የሚያደርጉ ነበረ እንትን ላይ ይሄ ምርጫ ምናምን። ለምሳሌ አገዴፓ የሚባል መጥቶ አንድ ሰሞን የሆነ ሲደናበር ነበር። ከሱ ትሬንድ በኋላ ሸንጎ ምንም እዛ እየመጣ አሁን እኛ ማለት ቅማንት ሀገሩ የሚል በሽታ የመጣበት እዛ አካባቢ ነው። የዛ ጊዜ እንግዲህ ቅዴፓን ሲመሰረት በዚህ ሂሳብ የነበረ ኦልሞስት ትግሉ አልቋል ተብሎ ነው። ለዛ ነው ለጊዜው
የተወሰኑ ሰዎች እንዲመሩ ተደርገው አሁን እንትን አውግቸው የሚባል ሰውዬ በዛ ጊዜ አልነበረም አመራር ውስጥ ማዕከላዊ ኮሚቴ ውስጥ ምናምን ነበር ይመስለኛል። ፎዛት ማተር እኔ ነኝ የወሰድኩት። በነገራችን ላይ በቃ ተሳተፍ አልኩት። እሺ ብሎ መጣ አብሮ። ጭልጋ ወሰድኩት። ጭልጋ ነበር የነበረው። ተወያይተን ምርጫው ሲመረጥ ማዕከላዊ ኮሚቴና ፕሬዚዳንት ምናምን ሲመረጥ የመጀመሪያ ፕሬዚዳንት የሆነው አንድ የሆነ ነገር ነበረ። አንድ ሰውዬ እርሱ ሾለከ እና በራ ጋር ሌላ ስራ መስራት ጀመረ። ወደ አዲስ አበባ ሲመጣ እሱ እንትን ብሎ ሌላ ተመረጠ። አጀበው ሆነ ማለት ነው። ምክትል ነበር። አጀበው ወደ ዋና ሰብሳቢነት መጣ። ከዛ ሌላ አንድ አይ ቲንክ ላይ አርማጭሆ አንድ ሰው ነበረ ምክትል የነበረው። እንግዲህ በመካከል ያልተጠበቀ ነገር ተፈጠረ። ምክንያቱም ምንድን ነው የአማራ ክልል ምክር ቤት ጤነኛ ውሳኔ ይወስናል ሲባል የመተማና የቋራን ቅማንት ተቆርጧል ምናምን የሚል የራሱን ፈጠራ ፈጥሮ አምቶ አይሆንም የሚል ነገር መጣ ማለት ነው። ስለዚህ አሁን እንትኑ ችግር ውስጥ ገባ ማለት ነው። አይደለም የቅማንት ዲሞክራሲያዊ ፓርቲ እንቅስቃሴ የኮሚቴው እንቅስቃሴ ቻለንጅ እንደሆነ ህዝቡም ራሱ አስቸጋሪ ነገር መጣ። የ2011 ጦርነት ታስታውሳለህ? ያ የነበረ ውጊያዎች ማለት ነው በበርካታ ቦታ እሱን በድል ያለፍ ነው። 2012ም ቀጥለዋል እስከ የጎንደሩ ጭፍጨፋ ምናምን ታስታውሳለህ? ያዘዞ ምናምን እንደዛ ሆኖ በጣም አስቸጋሪ የሆነ ሁኔታ ውስጥ ገባ። ኮሚቴው 2012 ዳር ላይ ሰራባ ላይ እንዲገባ ተደረገ። ከዛ በኋላ ሌላ የሴራ ስራ ሲሰራ ቆየ ማለት ነው። በዚህ የሴራ እንትን ስራ አጠቃላይ ችግሮች መጡ። እንትኖቹ የመንግስት ስርዓት ፌዴራል ስርዓት የምትለው በአዲስ ተተክቶ ተብሎ ግን ወደ ውድቀትና ወደ የብሔር ግጭትን የሚያስፋፋ በግጭት የሚኖር አይነት እሳቤ ነው የነበረው እና እንደዛ ሲያረግ ቆየ። 2013 ሚያዝያ ጀምሮ የተፈጠረው ነገር ታውቃለህ ማለት ነው። ከዛ በኋላ ምንም እንትን የለም። በዚህ ሂደት ቅዴፓ ጠፋ፣ በመካከል የሚመራው ጠፋ እና አጀበውም 2014 ገደማ ይመስለኛል ወደ በረሃ ገቡ። ሰራዊት መመስረት ላይ ተጠመዱ። ወደዛ ሄዱ፣ ጥለውት ሄዱ ማለት ነው። እዚህ የቀረው በሂደት ማን ነው እና አውግቸው በምክትል ሆኖ ለጊዜው ነበረ። ዜን ኮሚቴውም ይሄም ተሰባስበው አይ ቲንክ ጋባ አካባቢ ይመስለኛል ተሰባስበው እኔ አልነበርኩም እዛ ጊዜ አላውቅም። እዛ በኋላ ብዙም ስለማላውቅ ማለት ነው። እና አውግቸው ለጊዜው እንዲመራ አይነት ነገር ተደረገ። በዚህ ሂደት ነው እንትን እያለ መጣ ማለት ነው። ሰው አጣ በቃ ቅዴፓ ማለት አውግቸው የመጨረሻው ትልቁ ሰው ሆነ በቅዴፓ ውስጥ ማለት ነው። እና አድራጊ ፈጣሪ ነኝ የሚለው ነገር ወደዛ መጣ እና ለማገዝ ሞከርን እኛ በተደጋጋሚ ብዙ ጥረት አድርገናል። እኔ በግሌ ብዙ ጥረት አድርጌያለሁ እስከ ቅርብ ጊዜ ማለት ነው። በግሌ በጣም ብዙ ጥረት ከትግል ጓዶቻችን ጋር ሆነን ብዙ ጥረናል። አሁን ቅርብ ጊዜ ደግሞ የመጨረሻው የሆነው ማለት ነው። እና ከዛ በኋላ ያው ቅዴፓ በተለይ ደግሞ ብር እንዲሰባሰብ ተደርጎ ብር መሰባሰብና ቢሮ ተካሂዶ ስራ መስራት ምናምን ሲጀምር ብር ማጭበርበር ተጀመረ። ከዛ እንደዛ እያለ ነገሮቹ ተበላሹ ማለት ነው። ውስጥ ለውስጥ ራሳቸው መጣላት ጀምሩ። እንደዛ አይነት ነገር ነው የመጣው። የቅዴፓ ችግሩ መሰረታዊ ችግሩ ብቃት ያለው መሪ፣ ቆራጥ የሆነ መሪ የለም። የህዝብ ወገንተኛ የሆነ መሪ አለመኖር ነው። የህዝብ ወገንተኛ ናቸው፣ ለህዝብና ለማንነታቸው ይቆረቆራል የምትላቸው ደግሞ አቅም የላቸው ፈሪዎች ናቸው። አቅም የላቸውም። ቢደፍሩም የአንድ ቀን ድፍረት ነው የሚሆነው። ቀጥለው መሄዳቸው አይችሉም ማለት ነው። የሚመጣው ነገር ለመጋፈጥ እንትን አይሉ። እንደና አውግቸው አይነት ደግሞ እዛው ዝም ብሎ ይሄ ኑሮ ለመግፋት አይነትና ስልጣን ለማግኘት መጠቀሚያ ያደረጉትም ደግሞ አሉ። ቡድን መስርተው በዛ መንገድ ሄዱ ማለት ነው። አሁን የአውግቸው ቡድን አሸንፎ እንዲያውም ሰሞኑን አሁን የ44 ደቂቃ ምናምን ይመስለኛል ኢንተርቪው ከሬዲዮ እንትና ማን ነው ፋና ብሮድካስቲንግ ጋር የሰራው እሱ ጋር ይሄንን ወጥሮ ነው ያዘው የሚጠይቀው ሰውዬ ማለት ነው። እና ችግር የለም እኛ ምናምን አባረናል ነው ወይስ አግደናል ምናምን የሚል ነገር ነው የሚያወራው። የሚጨበጥ የሚያዝ ምናምን ነገር የሌለው ነገር መጣ ማለት ነው። ትልቁ ችግር ቅዴፓ ጋር ያለው ይሄ ነው። የአመራር ብቃት የለም፣ የፖለቲካ ብስለት የለም። የአቅም ግንባታ ላይ ከመስራት የአመራሩን የአቅም ግንባታ ላይ ከመስራት በፍቅር አብረው ተግባብተው በየጊዜው ስልጠናዎቹን ዲቤቶቹን እያደረጉ ከማደግ ይልቅ ለሁለት ተከፍለ አንዱ ሴረኛ አንዱ ደግሞ ያንን ለማስተካከል በሚል በሚያደርገው ነገር ጠብ ውስጥ እንትን ሆነ። በምንም መንገድ የድርጅቱን ካፓሲቲ ማሳደግ አልተቻለም፣ አቅሙን ማሳደግ አልተቻለም። የቃቃ የጨዋታ ምናምን ሆነ ማለት ነው። ፓርቲው እንግዲህ አስበው በመስዋዕትነት የቆመ ፓርቲ ነው። ብዙ ነገር ከፍለንበታል ይህም ፓርቲ ለመምጣት ማለት የቅማንት ትግል ነው የወለደው። በዛ የተወለደ ልክ እንደ የቅማንት ልማት ማህበር በትግል ሂደት ውስጥ የተፈጠረ ነው። ጃኖ ቅማንት ሚዲያ በትግል የተፈጠረ ነው። ሌሎችም በርካታ እንትኖች አሉ። ልክ እንደነዛ መቀጠል አልቻለም ወደፊት ማለት ምክንያቱም በመመሪያው
ማለት ስርዓቱን ጠብቀን ማስኬድ አልቻለም። እንደ ተቋቋመለት ዓላማ መሄድ ያልተቻለም የግለሰቦች ፍላጎት ሆኖ በተደጋጋሚ የተዋረዱ ስራዎች እየተሰራ ባለፈው ያየ ነው ማለት አጌነስቲ ቅማንት ህዝቡ ነው መጣ አገኝ እንትና ማለት ነው አውግቸውና የእሱ ቡድን ደጋፊ ማለት ነው። የእሱ እንትን የሆነ ሳም ፋሚሊ ፈጥሮ ራሱ በራሱ የራሱ የፖለቲከኛ ፋሚሊ ፈጥሮ ያን ነው ትልቅ ችግር ያመጣው ሰው። የቅዴፓ ችግር ነው መሰረታዊ ችግር። ከቅዴፓ ጋር ጥላቻ የለንም። እኛ መስዋዕትነት ከፍለን የሰራ ነው የፈጠርነው ፓርቲ ነው። በምንም መንገድ ይሁን በምን ከቅዴፓ ጋር ጥላቻ ሊኖረን አይችልም። ተቋም ነው፣ እንደ ተቋም እንዲፈርስም አንፈልግም። ሌላ የቅማንት ዲሞክራሲያዊ ፓርቲ ወይም አናደር ፓርቲ ተመስርቶ ቅዴፓን የሚተካ የቅማንትን የፖለቲካ ፓርቲሲፔሽን ሊያስጠብቅ የሚችል እስካልመጣ ድረስ ይህም ቢሆን እየተንገታገተ መቀጠል እንዳለበት አምናለሁ። ማናችንም እንደዛ ነው። ማንም የቅማንት ህዝብ ቢሆንም ይሄን አይጠላም። በቅዴፓ እንዲያውም ብዙ ኩራት ነበረው። ብዙ ሰው ታስታውስ ከሆነ በባንዲራው በምኑ የሚደረግ የነበረው የህዝብ ድጋፍ ራሱ ትልቅ ነው። አሁንም ከዛ ይወጣል ብዬ አላምንም በእንትኑ ማለት ነው። ነገር ግን የቅድም ምንድን ያልነው ጥሬ የሆነ ፖለቲከኞች ወይም ጥሬ የሆኑ ፖለቲከኞች ማለት ምንም ፖለቲካ ማይገባቸው ሰዎች ናቸው አሁን ያስቸገሩት ማለት ነው። እና ከዚህ አንጻር ነው ትልቅ ችግር የፈጠረብን። ምንድን ነው አሁን ጥሬ ፖለቲከኛ ስንል ምን ማለት ነው የሚለው መነገር አለበት። የጥላቻ አድርገው ስለሚወስዱት ማለት ነው። በፍጹም ይህን ስትናገር በጥላቻ እየተናገርን እንደሆነ አድርገው የሚያስባሉ። ተጨፍነው ቅዴፓን በማደንቆር የሚያገለግሉ ግለሰቦችም አሉ። በዲያስፖራ ዓለም በለው በዚህ አዲስ አበባ የተቀመጠን በለው ሳሙኤል ኤልስ ተቀምጦ ቅዴፓ እንደዚህ እንዳለ እንደባለገ እንዳለ እንዲጠፋ የሚፈልጉ ማለት የሚያጨበጭቡ ጎበዝ 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 የሚሉ ማለት ነው። እንዲህ አይነት ነገሮች አሉ። በዛኛው ሳይድ እንትን አድርገው ማለት ነው። ትግል አቆርቋዦች አሉ። እንዲስተካከል ቅዴፓ እንዲታረም ነው መደረግ ያለበት። ታርቆ ተይዞ ስራ እንዲስተካከል ማይሰራው ደግሞ ተቀይሮ በሌላ የሚሰራ ሰው እንዲተካ ተደርጎ መንቀሳቀስ ያለበት ፓርቲ ነው። የቅማንት ህዝብ በዚህ ጊዜ ነበረ ቅዴፓ የሚፈልገው። እንደዚህ አይነት አስቸጋሪ ወቅት ላይ በየትኛውም ቦታ ቅዴፓ መወከል ያለበት የቅማንትን ህዝብ ነው። ግን የሚደረገውን ነገር በተደጋጋሚ አይተናል። ይሄን ብናገር ያስሮኛል እንዲህ ብል እንደዚህ ከዚህ በፊት እኮ ቀምሻለሁ ምናምን የሚሉ ነገሮች እየመጡ መጫወቻ ሆነ። የሽንፋ ጉዳይ መግለጫ አውጣ አላወጣም መግለጫ አውጣ ፓርቲ መግለጫ አውጣ ተብሎ እኮ ነው የሚገርመው ማለት ነው። የእሱ ኃላፊነት ነው። መግለጫ በለው ዋቴቨር ወጥተህ በሚዲያ መጮህ የእሱ ነው ኃላፊነቱ። ግን ይህን አላደረገውም ለረጅም ጊዜ። እንዲያውም ተመልሶ አፈና ውስጥ ገባ። የቅማንትን ህዝብ ማፈን ማለት ታስታውስ ከሆነ ባህር ዳር ላይ ያ ሁሉ አፈና እየተፈጸመ ነው። የምክክር ኮሚሽን የሚባለው ያ ሁሉ አፈና ባህር ዳር ላይ በህገ ልቦና አባቶች ላይ እንደገና ደግሞ በተሳታፊዎችም ላይ ያ ሁሉ አፈና እየተፈጸመ ይሄ በስንት ዓመት አንድ የሚገኝ ቻንስ ነው ይላል። እንትኑ እንደዚህ አይነት ነገሮችን እና ሂዶ የሚያጨበጭበው ብልጽግና ሆኖ ነው። እዛ ገብቶ የሚደናበር እንደነበረ ኮሚቴዎች ላይ የሰራው ስራ እንትና ጋር ከግዛት አወቀ ጋር ሆኖ ያወሩት ያወጡት ማለት ነው። መጀመሪያ የጻፈው ደብዳቤ አለ ትግል አፍራሽ የመጨረሻው ዋናት ነው ኮሚቴውን ምን እንዳደረገው ማለት በኋላ ደግሞ ያወሩትን ባለፈው በዝርዝር አይተነዋል። ይህን ማንም ያውቀዋል። ይሄ የድንቁርና አካሄድ ነው። እንደዚህ አይነት ሰዎች ናቸው ጥሬ ፖለቲከኞች የሚባሉ። ብር መብላት ምናምን ቢፈልግ ስራ እየሰራ እንኳ ቢበላ ማንም ሰው ቶለሬት ያደርገዋል። ስራ አይሰራም፣ ምንም ነገር የለውም፣ ያጭበረብራል። እንዲህ አይነት ነገር ነው የሚያደርገው። ትልቁ ስራ ሰራው በና አውግቸውና በሱ ቡድን ነው። እንግዲህ ቅዴፓ የፖለቲካ በማያውቁ ግለሰቦች የሚመራ እነዚህ የተሰበሰቡበት ፖለቲካ የማያውቁ ግለሰቦች ናቸው የተሰበሰቡት። ሁሉም በሚባል ደረጃ ዴይ ዶንት ኖው ዋት ኢዝ ፖለቲክስ ራሱ ማለት ነው። ፖለቲካ ምንድን ነው የሚለው ሁሉንም አያውቁትም። በነገራችን ላይ በቅንነት የሚሰሩ የሚሆኑ በሴራም የሚሰራው እዛ የተሰበሰበው ፖለቲካ አይገባውም፣ አያውቅም፣ አይችልም። ፖለቲካ ያ ነው። ጥሬ ናቸው ለፖለቲካ ማለት እንደዛ ነው። ይሄን አሁን ስድብ አድርገው ከወሰዱት መቼውም አይታረሙም። ጥሬነታቸው ማወቅ አለባቸው። ጥሬ ናቸው። በቃ አንዳንዴ ወጥተው በመድረክ ላይ ሲናገሩ የምታያቸው በቃ ጥሬ የሆነ ነገር ነው የሚናገሩት። ምን ብስለት የለ ምን የለ ምናምን ዝም ብሎ ማለት ነው። ፖለቲካሊ ዋይዝ መሆን አለበት እና ይሄ አንዱ ትልቁ ችግር ነው። በሁለት ከፍለ ስታያቸው ግማሹ በየዋህነት ለህዝቡ ለመታገል ብሎ ባለው አቅም ሊሳተፍ ብሎ የገባ ነው። የካፓሲቲ ቢልዲንግ ስራ መሰራት አለበት። የፖለቲካ አቅም ግንባታ መሰራት አለበት። በግንባታ ይመጣሉ፣ ያድጋሉ፣ ይበስላሉ። ግን ይህንን ከማድረግ ይልቅ በሽኩቻ ውስጥ ተጠምደው ስላሉ ምንም ማድረግ አልቻለም። አንደኛው ይሄ ነው። የዋሃን ሆነው አቅመ ቢስ የሆኑ ሰዎች አሉ እዛ ውስጥ ማለት ነው። ምንም ማድረግ ማይችሉ፣ ፖለቲካል ኢንፍሉዌንስ ማድረግ ማይችሉ ይሄ ነው። ሁለተኛው ደግሞ ይሄ ግማሹ የናውግቸው ቡድን ደግሞ አቅምም የለውም ቅንነትም የለውም። ቅንነት ሳይኖረው በቃ ቅዴፓን የኑሮ መደጎሚያ አድርጎ የሚሄድ እና በሴራ እንዲህ ካልኩሌት አድርገው ልክ ብልጽግና እንደሚያደርገው ካልኩሌት አድርጎ ጥቅም ማግኘት የሚፈልግ ማለት ነው። ይሄም ጥሬ ፖለቲከኛ ነው። ፖለቲካ ማግኘት በሆነ ነገር በልጠህ ስልጣን መያዝ ማግኘት ምናምን ይሄ ችግር አይደለም። በነገራችን ላይ ለአፍሪካ ፖለቲካ እንደዛ ማድረግ
ግን በገገማው ነው ግግም ብለው ድንቁር ብለው በቃ እንደዚህ እኔ ነኝ ሽጉጥ ይዘም እያስፈራራ ሰውም ለማገት ሁሉ እኮ ትጥራለህ። እንደዚህ አይነት ነገር እነዚህ ጥሬ ፖለቲከኞች ናቸው። አላማቸው ብር ማግኘት ብቻ ነው። ብር ለማግኘት ደግሞ ስልጣን መያዝ አለብህ። ስለዚህ ለስልጣን ትሞታለህ። አሁን እናውግቸው ወይ የምናምን ምክር ቤት ትገባላችሁ ምናምን የሆነ እንደዚህ እናደርጋለን። በዛ ነገር የአማራው ልሂቅ ደግሞ ይሄን ይፈልገዋል። እንደዚህ አይነት ተላላኪ ስለሚፈልግ ማለት ነው። በዚህ ውስጥ የገቡ በጣም የሆነ ፖለቲካ ያልገባቸው ግለሰቦች አሉ ማለት ነው። እንደዚህ በሁለት ነው ይሄ ነው እንትን ያደረገው። ያኛውም ይሄን ለማስተካከል የዋሃው ፖለቲካሊ ብስል አይደለም። ሂዶ መጋጨት ካልሆነ በስተቀር ለውጥ በሚያደማ ነገር መሳተፍ አይችልም። ትልቁ ችግር ማለት አንዳንዱ ሸለመጥማጥ ነው። እዛ ውስጥ ገንዘብ በየዲያስፖራ እየሄደ ላክልኝችን $50 $100 ምናምን በዛ እንደዚህ የሚለቅም ነው አንዳንዱ ማለት ነው። የሚገርም ማለት ነው። በስም ሁሉ መግለጥ የምንችላቸው ሰዎች አሉ። በጣም ብዙ እንዲህ አይነት ድንቁርና ውስጥ የገቡ ናቸው። በጣም አስቸጋሪ ነው። ጥሩ ስራ እየሰሩ እኮ የተሻለ ገንዘብ ሊያገኙ ይችላሉ፣ ግን አይሰሩም፣ አያደሙም። ይሄ ነው ጥሬ ፖለቲካ ማለት ነው። የዋሆች ህዝቡንና ፓርቲውን በአቅመ ቢስነታቸው፣ በየዋህነታቸው፣ በጅልነታቸው ማለት ፖለቲካሊ ብስል ባለመሆናቸው ምክንያት በደሉት፣ አጠፉት። ቅዴፓ ሞተ ማለት ነው። በዚህ ደረጃ ገደሉት። አቅም እና ቅንነት የሌላቸው ሁለቱንም የሌላቸው ቅንነትም የሌላቸው አቅምም የሌላቸው ደግሞ ህዝቡንና ፓርቲውን በብዙ መንገድ በደሉት። ወደ 4 የሚሆኑትን ላንሳለ እነዚህኞቹ ማለት ነው። እነዚህኞቹ በጣም አደገኞች ናቸው። መማር እንኳን አይችሉም፣ አይማሩም። ተማሩ ብትላቸው ራሱ አይማሩም። አንደኛ በተላላኪነት ተጨልጠው ተገርኝተው ገብተው የብልጽግና ውስጥ ሄደው የአማራው ብልጽግና ውስጥ ገብተው ጸረ ቅማንት ሆኑ። ጸረ ቅማንት በቅማንት ተቃራኒ ሆኖ የሚያወሩ የሚያጭበረብሩ ያልሆነውን ነገር የሚያደርጉ ኮሚቴን እንደዚህ እያደረገ ስም ሲያጠፋ የነበረው ባለፈው ማለት ነው። ልትፈታ ያምራታል እንዴ ምናምን እያለ የሚያጣጥለው ብዙ ነገር የባለፈው ሚስጥር የወጣው ማለት ነው። ይህንን እንውሰዱ አንድ በል። ሁለተኛ ለስልጣንና ለገንዘብ ብለው የቅማንትን ትግል ተጻረው ቁመዋል። አሁን እዚህ ጋር የሚሄድ ነው። ለስልጣንና ለገንዘብ ነው የሚያደርጉት። ለስልጣን ለገንዘብ ብለው ማለት ነው። ሶስተኛ በዚህ ሂደት በሚሰሩት ለሁለት ጌቶች የመገዛት ፖለቲካ በተደጋጋሚ ፋወል ሲሰሩ ታያቸዋለህ፣ ስህተት ሲሰሩ ታያቸዋለህ። ሚዲያ ላይ ወጥተው ማለት በተደጋጋሚ ለምን በዚህ በኩል ቅማንት እንዳያኮርፍ፣ ምክንያቱም እንደዛ ከሆነ ሙሉ በሙሉ ፓርቲውን እንቀማለን ነው። በዚህ በኩል ደግሞ ብልጽግና እንዳያኮርፍ፣ የአማራ ጌቶቻቸው እንዳያኮርፉ፣ ካኮረፉ እነሱ ደግሞ አደጋ ላይ ይጥሉናል፣ ከእንትን ካሉ ያስሩናል ወይ ምናምን እንሆናለን የሚል ነገር። ስለዚህ ሁለት ጌታ ለማገልገል ነው የሚሰሩ። ከዛኛው አሁን ሲመዝኑ የተሻለ የትኛው ነው ፓወርፉል አሁን ባለው የክልል ስልጣን የያዘው ምናምን ለዚኛው ሆዳደር ሆኖ ይገባል ነው። ሁልጊዜም በእንደዚህ አይነት ነገር ስለሚሰሩ በተደጋጋሚ ስህተት ያፈጽማሉ። በአንድ በኩል የእንጀራ ጌቶቻቸውን እንዳያኮርፉ ይሰራሉ። በሌላ በኩል ደግሞ ህዝቡ ፈጽሞ እንዳይጠላቸውና ከቅዴፓ ሙሉ በሙሉ እንትን እንዳይባረሩ ብላ ይፈልጋሉ ማለት ነው። በዚህ መንገድ ሄደው ስለ ኮሚቴ ያወሩትን በለው የተለያዩ የማይረቡ ሴራዎችን የሚሰሯቸው በላቸው። እነዚህ በሙሉ በዚህ ምክንያት ነው ለሁለት ጌታ መጠመድ ማለት ነው። አራተኛው ሌላ ህዝቡን የበደሉበትን መንገድ እናንሳ። በደመ ነፍስ ንግግራቸው በተደጋጋሚ ቅማንትን የሚያስበላ የቅማንትን እንትን ጥያቄ ራሱ የሚያጠፋ ማለት ነው እንዲጠላ ሁሉ የሚያደርግ ነገር ይሰራሉ። ፋውል ማለት ነው። አሁንም ይህም ለምሳሌ በአንድ ወቅት ታስታውስ ከሆነ አርቲስት ቲቪ ጋ ይሁን ዋቴቨር እንደዛ ሄደው ያደረጉትን እንዲሁም ተችተነዋል። ታስታውሳለህ? የህዝብ ቁጥር ያገባ ብለው እንትን ይሄ ምንድን ነው የተፈናቀለ ህዝብ ምናምን ግምት የተቃጠለ ንብረት ብሎ ምንም ነገር የሌለ ማለት ነው። ማይመለከታቸውን እጃቸው ላይ ፋክት የሌለ አዲስ አብዴት ያላረጉት እንትን መረጃ ላይ እንትን ብለው በድፍረት ተነገሩ። ስህተታችን ነው እነሱ እናሳክላለን መጨረሻ ስተቹ ማለት ነው። ይሄ ወደኋላ ተመልከተው፣ ይሄን ማየት ትችላለህ። የፖለቲካ ፓርቲ እንዲህ አይነት የቁጥር እንትን ውስጥ ገብቶ እንዴት ይዳክራል? መሪ ተብሎ ማለት ይሄን እንዴት አያውቅም? እንዴት አይመስልም? ይሄን ሌላው መድረክ ላይ ወጥተው የሚያወሩትን ነገር ስትመለከተው በጣም ታፍራለህ። የሚያሳፍር ነገር ነው የሚናገረው። አሁን የዚህን ሰውዬ ኢንተርቪው ወደኋላ የዛሬ 6 ቀን ነው ምናምን ኢንተርቪው የተደረገው ከሬዲዮ ፋና ብሮድካስቲንግ ጋር በደንብ ተመልከተው ሄድና ብዙ ነገሮቹ የሚያስጠሉ የሚያዋርዱ ቅማንት ይሄን እንዴ ሌላ ፖለቲከኛ የለም እንዴ እንድትል የሚያደርግ ነው። እዚህ ግባ የሚባል ነገር የለም። ብስለት የለ ወይ ፖለቲካሊ አይበስሉ ሴራውን እንኳን እንዳለ እንዳንሸከመው በኮምፔንሴት የሚያደርጉበት ብቃት የላቸው። እንዲህ አይነት ነገር ነው የአውግቸው ትልቁ ችግር የፈጠረብን ማለት ነው። ይሄው እንደዚህ ያደረገው። ሌላው አሁን የትላንትናውን የፖለቲካ ከእንትን አሁን ያነሳው እዚሁ ጋር የሚነሳ ነው ያደረገውን ነገር ማለት ነው። ምንም ነገር የሌለ ማለት ነው። ጸረ ቅማንት እኮ ነው ንግግሩ ማለት ነው። ኦኬ አንዳንድ ሰው ሆን ብሎ አይደለም ይላል። ሆን ብሎ አይደለም እሺ፣ አይሁን ጥሬ ስለሆነ ነው አይገባውማ። እስኪ አንተ እኮ አቤል ሎምዬን አለማወቅ፣ ምርጫ የተካሄደበትን ሴናሪዮ አለማወቅ፣ በምን ሁኔታ ነው የተደረገው? በምክር ቤታቸው ነው የወሰኑ ይላል እኮ። ቆይ እመጣበታለሁ በዝርዝር። በምክር ቤት ነው የወሰኑት ይላል። አቤል ሎምዬ በምክር ቤት ወስኗል።
ህዝበ ውሳኔ ነው የተደረገው። የምርጫ ኮሚሽን ሰዎች መጥተው ህዝበ ውሳኔ ነው የተደረገው። እመጣበታለሁ። በምክር ቤታቸው ወሰኑ ይልሃል። ቆረጡት ይልሃል። ደግሞ ማይለው ነገር የለም። ይሄን አሁን እንዴት ታደርጓለህ? ጥሬ ማለት ይሄ ነው። አይገባውም። መጀመሪያ ለኢንተርቪው ሲነሳ አንደኛ ስለ ቅማንት ሁሉን ነገር ይዘህ መሄድ ያስፈልጋል። ሁለተኛ ነገር ብስል መሆን አለብን። የምትናገረው ነገር እያንዳንዱ ትርጉም ስለሚሰጠው ማለት ነው። ትርጉም ሳይሰጥ ይህን ነገር እንደፈለገ የተናገሩበት ማለት ነው። ጥሬ ማለት እነዚህ ናቸው። የትኛው ንግግሬ ምን ትርጉም ያሰጣል፣ ፖለቲካሊ ምን ያስጠለኛል፣ ምን ያስገኘኛል ብለህ አውቀህ አስበህ ነው የምትናገረው እያንዳንዷ የምታወጣት ቃል ማለት ፖለቲካሊ። አለበለዚያ ቨሪ ዲፊካልት። እንዲህ አይነት መሪዎች ናቸው ጥሬ የፖለቲካ መሪዎች ማለት ነው። በመሆኑም ቅሬፓን የገጠመው የየዋሃን አቅመቢሶችና እኩያን የሆኑ አቅመቢሶች፣ ሁለት አቅመቢሶች ግን ባህሪያቸው ደግሞ የተለያየ። አንደኛው የህዝብ ፍላጎት ያለው ህዝብን የሚደግፍ ትግሉ የሚደግፍ፣ አንደኛው ደግሞ እኩይ ጸረ ህዝብ የሆነ ህዝቡን ይሄን ትግሉን ተጠቅሞ መኖር እንደ እንትን ይሄ ምንድን ነው ፓራሳይት ሆኖ መቀጠል የሚፈልግ ማለት ነው። እንደ ቅማል እየበላ መኖር የሚፈልግ እዛም እንጂ የህዝቡን ለውጥ ማያመጣ ማለት ነው። እንዲህ አይነት ነገር ነው። ሁለቱም ግን አቅመቢሶች ናቸው፣ አቅም የላቸው። በቃ የቅዴፓ ትልቁ ችግር የፖለቲካ ብቃት ያለው መሪ የለውም፣ ምንም የለውም። እከሌ ነው የምትለው የለውም፣ የምታነሳው ማለት ነው። ትልቁ ችግር ይሄ ነው። አቅመቢስነት መሰባሰባቸው ነው ትልቁ ችግር። ይሄን ነው ጥሬ ፖለቲካ የምንለው። ኦኬ ታንክ ዩ። መልካም እንግዲህ አጠቃላይ ፓርቲው በማን እጅ እንደወደቀ በሚያሳዩ ማስረጃዎች ላቀረብኩ ሀሳብ ከልብ አመሰግናለሁ። ምናልባት አሁን ቀጥለን የምናነሳው ዝርዝር ጉዳይ በትግል ውስጥ ያለውን ህዝብና ታጋይ ብቻ ሳይሆን በሚገርም ሁኔታ ብልጽግና ውስጥ ያሉ የቅማንት ተወላጆችን ራሱ አስገርማል። እንደውም ስማቸው መጥቀስ አስፈላጊ ስላልሆነ ትልቅ ኃላፊነት ያላቸው በወረዳ ደረጃ ትልቅ ኃላፊነት ያላቸው ሰዎች እንደዚህ ቪዲዮዎች እየተቆራረጡ ፖስት በተደረጉት ውስጥ ራሱ የአግራሞት ኮሜንት ምናምን አድርገዋል። ማለት እኛን ወደ ቅማንት ትግል ተቀላቀሉ እያላችሁ እየሰደባችሁ እየወቀሳችሁ አትሊስት የቅማንት ህዝብ ያለበትን ቦታና አካባቢ ለይቶ ማያቅ መሪ ያስቀምጣችሁ ነው ወይ? እውነታቸው ነው። በነገራችን ላይ እስከዚህ ድረስ እንትን ያሉ አሉ። ኢቭን በውስጥ የጻፉልኝ ሰዎች ሁላሉ አትሊስት የቅማንት ህዝብ ያለበትን ቦታ እንዴት አያውቅም? ምን አይነት ንግግር ነው ምናምን የሚል እያንዳንዱን ሰምተውታል። እነሱም ተገርመውበታል። በእርግጥ አብዛኞች የግለሰቡን ድክመት ተጠቅመው ፓርቲው እንደማይረባና የቅማንትን ህዝብ እንደማይወክል አድርገው የራሳቸውን የብልጽግና ፓርቲ ለማስመረጥ እየተጠቀሙበት ነው። አንዳንዶች ግን የእውነታቸውን በንዴት ጭምር ነው እየተናገሩ ያሉትና በጣም ያበሳጫል። እውነት ለመናገር በጣም አይዶን ነው። አትሊስት እንኳን መሰረታዊ የሆነውን የቅማንት ትግል የቆምበትን መሰረት ሳታቅ በዚህ ደረጃ በትልቅ ሚዲያ ለዛም ሀገር አቀፍ በሆነ ሚዲያ ወጥቶ ኢቭን የሚጠይቀው የነበረው ጋዜጠኛ ራሱ ስለሚያውቀው እንትን ይል ነበር፣ ይሳቀቅ ነበር፣ እያየሁት ነበረ እና በጣም የሚያስገርም ነው። አትሊስት መጨረሻ በኋላ እናነሳዋለን። ቢያንስ ማስተባበል አለባቸው ብዬ ራሱ አስባለሁ። ይህን ጉዳይ እንደ ቀልድ መታየት ስለሌለበት ግን እንደ አጠቃላይ በፓርቲው በእነማን እጅ ነው ያለው በሚለው ጉዳይ ሰሞኑን ደግሞ አንድ የሆነ መረጃ እየመጣ ነው። ምናልባት በውጭ ዓለም የሚኖሩ ቅማንቱ ነው ስደተኛ የሆኑ ሰዎች ከተሰደዱበት ሀገር ወረቀት ለማግኘት የመኖሪያ ፈቃድ ኬዝ ምናምን ሲያስገቡ ያው ቅማንት ነን ሲሉ የተወሰነ ማብራሪያ ስለሚጠየቁ እሱን በተመለከተ መረጃ ጠይቀው ከፓርቲ አመራር ውስጥ የሆነ ግለሰብ ብር ተቀብሎ መረጃ የሰጠ ሰው ሁላ አለ። እንደውም የተሟላ መረጃ አልሰጠም። ሌሎች ሰዎች ጋር እንዲቀበል እንትን ሪከመንድ ሁላ እስከማድረግ ተደርሷል። ይህን ነገር ግለሰቡ ሜቢ ፈቃደኛ ከሆነ እንናገረዋለን። መቼም አንፋታቸው፣ ምክንያቱም መስተካከል አለበት። እስከዚህ ድረስ ምን ያክል ለቢዝነስ እየሰሩበት እንደሆነ ብዙ ማሳያዎች ስላሉ ይህንም በቀጣይ እንመጣበታለን። ያም ሆነ ግን ወደሚቀጥለው ጥያቄ ወደ ዋናው አጀንዳችን እንመለስና እንግዲህ አቶ አውግቸው በፋና ቴሌቪዥን ቀርቦ የሰራው ስህተት ከምን የመነጨ ነው? ምክንያቱም ከምንም ተነስቶ አይደለም ሚዲያ ላይ ቀረበው። የፖለቲካ ፓርቲ መሪ ሆኖ ነው። መሪውን ወደ ሚዲያ ሲቀርብ ደግሞ የተለያዩ የተሳሳቱ ነገሮችን አቅርቧል። ብዙዎች ቅድም እንዳልከው የቃላት ስህተት ነው ካለማወቅ ነው ምናምን ይሏሉ። ይህ ራሱ በቂ ነው ወይ? ይህ ምክንያት ራሱ ያብራራዋል ይህን ችግር የሚለውን አያይዘህ ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም እንግዲህ አውግቸው ማለደ የፋና ብሮድካስቲንግ
ቀርቦ የተናገረው ንግግር የተፈጠረው ስህተት ማለት ነው። ፉል ኦፍ ስህተት ነው በሙሉ ማለት ፋውል ነው የሚሰራው። በርካታውን ሄደ ብታየው ማለት ነው። እኔ ሰምቼዋለሁ ዳር እስከ ዳር ማለት ነው። ይህን ነገር ሳይ መጀመሪያ ስለሚደብረኝ አላየሁትም። ሰዎቹ ሲልኩት ነው ይህንን ነገር እንትን እንደገና ማየት አለብኝ ብዬ አየሁት። በጣም የሚዘገን ነው፣ ለማየት ራሱ እየሰለቸኝ ነው። መጀመሪያም አላየውም ያልኩት መውጣቱን አውቃለሁ እኮ እንትኑ መሰራቱን ማለት ነው። ነገር ግን ማየት አልፈለግኩም። ምንም የሚናገረው ነገር የለውም ማለት ምን ይጠቅማል? ክርክር ብሎ ያወራውን ራሱ ለምን አላየሁም አለ። ያላየሁም ካውግቸው ምን ጠብቃለሁ ብዬ ነው የነበረው መጀመሪያ ማለት ነው። ግዴታ እንግዲህ አንዳንዴ ሳትወድ በግድ የምጠላውን እንደዚህ እንድታይ ያደርጋል። የግዴታ እኔም የአርባ ምናምን ደቂቃ 44 ወይ ምናምን ደቂቃ ነው እሱን አይቼዋለሁ። እዛ ውስጥ የሚዘገንን ነገር ነው የሚናገረው ራሱ ማለት ነው እንትን ያደረገው። አሁን የአውግቸው ትልቁ ችግር ቅድም ዲስክራይብ ያደረኩት ነው። እኩይ ነው ግን ደግሞ አቅም የለውም። አቅም ቢኖረውና እንደዚህ ገንዘብ የሚበላውን የሚሰርቀውን የሆነ ነገር የሚያደርገውን እኮ ቾሮ ሂደት እናደርገው ነበር፣ እንሸከመው ነበረ። ግን ትልቁ ችግር አቅምም የለውም፣ ጥሩ ባህሪም የለውም። አጭበርባሪ ነው፣ ሰራቂ ነው፣ ተላላኪ ነው፣ ጸረ ቅማንት ነው። እሳቤው በራሱ ማለት ነው ለመብላት የገባ ነው። ይህ አናዝር አበራ ማለት በነገራችን ላይ አበራ አቅም አለው። አበራ እንደዚህ ዝም ብለህ የምትንቀው አይደለም፣ በብቃት ማለት ነው። በአቅም ጀግና ነው፣ በአቅም ማለት ግን በጣም ሆዳም ከሃዲ ነው። በዛ ምክንያት ነው አበራ እንትን የተደረገው። ይሄ አበራ ጋር ሊነጻጠር ከሩቡ ራሱ አይደርስም፣ በብቃት ማለት ነው። በመምራት እውነት ስለሆነ ማለት ነው። ወይ ብቃት ኑሮት እንደዛ እንኳን ቢያደርግ ቶሌሬት አድርገው ትሄድበት እንደዚ አይነት አቅም ቢኖረው ኦኬ። እኔ አሁን ቅዴፓን እንደውም አበራ ቢመራው ይሻላል። አሁን በአውግቸው ፈንታ አበራ ተቀብለ ቢመራው አብሮ እኮ ነው የሚሰራው። ስብሰባቸው ባለፈው ማነው ይሄ የድሮ ትግሬ መጮሃ የሚባለው ላይ ያለ አንድ እንትን የአዲስ ሪዞርት እዛ ጋር ያደረጉ የነበሩትን ዲስኩር ምናምን በሙሉ መረጃውን አውጥተነዋል። እዛው የነበረ ላይ ስለነገሩን ማለት ነው። አብረ ነው የሚሰራው። ምን እንደዚህ አይነት ነገር ነው አሁን ስትመለከተው ማለት ነው። የዚህን ያክልማ ይሰራል እኮ አበራ ከነ የዚህን ያክል ያኛው 69 መስረት ምናምን ብሎ ግግም ብሎ ስለጠፋ ማለት ነው። እንደዚህ አይነት ክህደት የህዝቡን ጥያቄ ስለተሆነ ነው። ይሄም ከዛ የተለየ አይደለም። ይሄን እንዳይል ችግር ነው። ከህዝብ ይነጠላል፣ አስቸጋሪ የሆነ ሁኔታ ይመጣበታል ማለት ነው። ይህን እንዳይል ስለዚህ የግዴታ ይሄንን እያለ ግን አብሮ የሚሰራው ከነዛ ጋር ነው። ቅማንትን ከሚያፈኑት ጋር ባህር ዳር ተሰበሰብ ነው የሚውለው። የሚያደርጋቸው ነገር ታስታውሳለህ? አይ ቲንክ አንተ አልነበርክም ይመስለኛል። የዛሬ 2 ዓመት ነው ምናምን ገደማ አንድ ዓመት በፊት ነው የኮሚቴ ወኪሎች በአዲስ አበባ ባሉ ቢሮዎች ደብዳቤ ይዘው ሂደው የኮሚቴ ደብዳቤ ጽፈው ሲገቡ ይህን ጉዳይ እኛን የሚመለከተን ብሎ ይሄዳሉ። አትቀበሏቸው ይላል። ሂዶ ሾንጎም በዛ ይመጣና እንዲህ ይላል። ከዛ ምንድን ነው የተደረገው? ሚቲንግ ጠራንና ስብሰባ በዙም ተሰባሰብንና መፍትሄ እንፍጠር ተባለ። መፍትሄ እንፍጠር ተባብለን የሚገርመኝ ማለት ነው በህይወቴ ጸረ ቅማንት መሆናቸውን ያወቅኩበት በዛ ጊዜ ነው። የሆነ ቡድን መስርቶ ይሄ ብር በልቶ ለብቻ የሄደበት ዘመን ነበርና መጨረሻ ላይ ስንወያይ መፍትሄ እናምጣ፣ የቅማንትን ጥያቄ በማስመለስ ፈንታ ቅዴፓ የራሱ መንገድ አለው፣ ኮሚቴው የራሱ መንገድ አለው። ስለዚህ እንትን ሮል ኮንፍሊክት እየፈጠራቸው ነው። እንደዛ ከሚሆን ከኮሚቴውና ከቅዴፓ የተውጣጣ የጋራ አማካሪ ምክር ቤት ይቋቋም። አማካሪ ምክር ቤት የጋራ ከሁለቱም ወጥተው ይቋቋም። ከዛ ጥያቄውን በምትመለከተ የሚደረግ እንቅስቃሴ በዛ የጋራ አንደርስታንዲንግ እየያዛችሁ ተንቀሳቀሱ ተባለ። ይህን በመካከል አንድ ዲያስፖራ ደጋፊ ነው ብሎ የመጣ አዲስ ዲያስፖራ ማለት ነው እንደ በቀቀን የሚጮህ መጥቶ ይሄማ ቅዴፓ እኮ ህጋዊ ፓርቲ ነው፣ ህጋዊነቱን ማንጣሰው የጋራ አማካሪ ምክር ቤት ይቋቋም ነው የተባለው እንጂ ቅዴፓ ሮልን ትቶ ይምጣ እዚህ ይግባ፣ ኮሚቴውም ሮልን ትቶ ይግባ አላለም። የጋራ እየተነጋገሩ እየተግባቡ እንዲሰሩ እምቢ አሉ። ከዛ የግዴታ እነዚህኞቹ እንደሚያደርጉት በዛኛው ሳይድ ያሉት ከአውግቸው ጀርባ ሆነው የሚያጨበጭቡለት እነርሱ ነው የተቃወሙት። እሱ ምንም ማለት አልቻለም። በሚቀጥለው እናንተ ዴሊጌት የምታደርጉትን ኮሚቴውን ዴሊጌት የሚያደርገውን አምጡና በሚቀጥለው እሁድ እንገናኝ ተባለ። እሁድ እንደዛ ተገማግመን ተነጋግረን ሰኞን ማክሰኞ መግለጫ ወጣ። ከነዛ አጨብጫቢ ግለሰቦች ፌስቡክ ለጠፉት ማለት ነው። ቅዴፓ ለብቻው ነው የሚሰራው ምናምን ብሎ ጻፈ። በቃ ልክ ቅዴፓን እንዋጣው ስራውን ትቶ ከዚህ ግባ እንደተባለ አድርገው አወሩት ማለት የጋራ ምክር ቤት አይደለም ከተባለው የጋራ አማካሪ ምክር ቤት ነው የተባለው። የሚያማክር እንደዚህ አይነት ችግር እንዳይመጣ ማለት ነው። አጀንዳዎችን የጋራ እንዲያደርግ። ምክንያቱም ኮሚቴው ሲሰራ እርሱ ሂዶ የሚቃወምበት ሁኔታ መፈጠር የለበትም። ይህን ለማቆም ነው የነገር መፍትሄ የመጣው። እንደዛ ብለው ጽፎ ማክሰኞ ጀምሮ ለጠፉ። ከዛ አንበሳ ተባለ በዛ በኩል ማለት ነው። ምንም ማድረግ አልቻለም፣ ዝም አለ። ሌላ ቀን ወጥቶ ከነወልደ ማርያም ጋር ወጥቶ በአንድ ቋት መምጣት አለብን እያለ መጮህ ደግሞ ጀመረ። አውግቸው ምንም ነገር አያውቅም።
multiplied by 0 ኤምፒቲ ምንም ነገር የለውም። ግን ከእርሱ መብላት ይፈልጋል፣ ስልጣን መያዝ ይፈልጋል። በድንቁርና ነው ስልጣን መያዝ ይፈልገው። መሰረታዊ ነገሩ ይሄ ነው። ኦኬ ዛሬ የሚያደረገው ምንድን ነው? እንዲህ አይነት የድንቁርና ጀግንነቱ እንደፈለገ እንዲናገር አደረገው ማለት ነው። አይጠነቀቅም፣ እንደፈለገ እንዲናገር አደረገው ማለት ነው። አውግቸው በገባበት የተላላኪነት ፖለቲካ ባተል የሆነ በጣም ባተለ በተላላኪነት ፖለቲካ ባህር ዳር ይደሰኩራል። ማያደረገው ነገር የለም። የሚያጨበጭበው ለእነማ እንደሆነ በተደጋጋሚ ያቀርበነዋል። ይሄ ስለሆነ ባተል የሆነ ቢዚ ሆነ ምን። ስለዚህ ስለ ቅማንት ህብረተሰብ አጠቃላይ ሁኔታ እንዴት ያውቃል? እንዴት ይረዳ? ኳቢር ሎምዬ አማራነት ብላ ወስናለች የሚል ነገር እንዴት ነው የሚናገረው? ሲያስበው እንዴት ይህን ትሳሳታለህ? አሁን ይሄ ቬሪ ሲሊ እኮ የሆነ ሚስቴክ ነው። እንዴት ትሳሳታለህ? በአደባባይ በሚገርም ሁኔታ ለማን ነው ይሄ የተመቸው? የአዳኛ ሀገር ጫቆ የሚባል የሞፈር ዘመት ወረዳ መጥቶ የተቀመጠው ኳቢር ሎምዬ ቀበሌ ውስጥ ነው። ነጋዴ ባህር የሚባለው ከተማ ኳቢር ሎምዬ ውስጥ ያለ ነው። በኳቢር ሎምዬ ቀበሌ ውስጥ ያለ ነው። የጭልጋ ወረዳ ነው። ከጭልጋ ወረዳ ውስጥ መጥቶ በሞፈር ዘመት ወረዳ አስተዳደር አስቀምጦ ቁጭ ብሏል። እናም በሚቀጥለው ምንድነው ኳቢር ሎምዬን መጠቅለል የሚፈልገው ነው። አዳኛ ሀገር ጫቆ የሚባለው የሞፈር ዘመቱ ማለት ነው። ለዚህ እኮ ነው ሄዶ የነገራቸው። በቃ አሁን እነዚህ አሁን ክሌም ቢያደርጉ ይኸው ፓርቲውም እኮ እንዲተናግሯል ብለው መከራከሪያ ነገር ሊያመጡ ይችላሉ። ከተመቻቸው ይህን ከማድረግ ሊመለሱ አይችልም። ይህን ነው የነገራቸው። ይህን አውቅም የመተማና የቋራ ቅማንት ቀበሌዎቹ በዛ ያሉት ቀበሌዎቹ ከጭልጋ ጋር እንዴት እንደሚተሳሰሩ ምንም ነገር የሚያውቀው የለም። ምንም እኔ እኮ ወድጄ አይደለም። ቅዴፓ የናብግቸው የአርባባና አካባቢው ዲሞክራሲያዊ ፓርቲ አድርገውታል። አርባባ ነው የሚቀመጠው። እዛም የጨረቃ ቤት ሰርቷል ይመስለኛል። በቃ በዛ ነው። ከዛ ያለፈ እኮ ሌላ ቦታ ያለው አያውቅም። የጭልጋን ህዝብ አያውቀው፣ የቋራን ህዝብ የመተመነም ህዝብ አያውቀው። ለአርማጭሆን ብትለው አያውቀው። ቤት ያውቀዋል። ጃኒካው ምናምን ሜይ ቢ በዛ የተወለደው ሊሆን ይችላል እንጂ ምንም አያውቅም እኮ። የህብረተሰብ እንቅስቃሴ ምንድን ነው? ምን እየተደረገ ነው? እያንዳንዱ ቅማንት ያለበት ቦታ አይደለም። እዚሁ ቅማንት ያለበት የምንለው አሁን አይደለም። ሌላ ቦታ ቅማንት ያሉትን በሙሉ ማጥናት እኮ አለበት፣ ማወቅ አለበት። ለነዛ መብት ሁሉ መጮህ አለበት፣ መንቀሳቀስ አለበት። ይሄን በሙሉ ትቶ ባተል የሆነው ምንድነው የሚያደርገው? እንዴት አድርጌ ስልጣኔ ሴኩር እናደርገው፣ ኮሚቴው እዛ ታፍኖ እንዲቀር እኛ ምናምን እንዴት እናደርግ፣ ምን እንጻፍ፣ ምን ከዛ ላይ መረጃ ሲወጣበት ይሄን ለመደበቅ በዛ ሲሮጥ በዚህ ሲወጣ እንዲህ አደርጋችሁ ጻፉልኝ፣ በዚህ ተከላከሉልኝ ሲል በቃ እንዲህ ጊዜውን ይገድለዋል ለማይረባ ነገር። ሰው እንዴት አድርጎ የቅማንትን ህዝብ ያለበት ሁኔታ ያጥናል? ሰው በዚህ ምክንያት ነው ተላላኪ በመሆኑ ነው የተሳሳተው ማለት ነው። አሁን ይሄ ደለብረት ላይናገረው ይችላል። አሁን ይሄን ሆን ብሎ ነው የተናገረው አለለም። ግን ይሄ የምትሳሳተው ነገር አይደለም። እንዴት ይሄን አታውቅም ነው ጥያቄው። አለማወቁ በራሱ ጸረ ቅማንትነቱን ነው የሚያሳየው። ስለ ቅማንት ምንም ነገር አይገደውም። እነ ባረንጓ እነ በለኋ ምናምን ሲቃጠሉ ሲወድሙ ምንም ነገር አያውቅም እኮ። ይሄን ነው እንትን የምናደርገው ማለት ነው። ስለዚህ በዚህ ምክንያት ማለት ነው ምንም ነገር አያውቅም። ኳቢር ሎምዬን ከአኩሸራ አውላላ የሚባለው ቀበሌ ለይቶ አያውቀውም። አኩሸራ አውላላ ማንና ማን እንደሚኖርበት ኦልሞስት እኩል በሚባል ደረጃ ቅማንትና አማራ ያለበት ቀበሌ እኮ ነው። አኩሸራ አውላላ የሚባለው ተቀላቅለው የሚኖርበት ነው። ታውቃለህ እንዴት አድርገው አጭበርብረው ህዝብ ውሳኔ ሲደረግ ሲያጭበረብሩ እንደነበሩ ማለት ነው። ተጭበረበረ። ግን ኳቢር ሎምዬ በጭካኔ ስለተሰራ ግዴታ ስለነበረ እርሱ አሸንፈናል። አውላላ ምናምን የሚባለውን ግን እነሱ አጭበርብረዋል። ሌላም ቦታ አጭበርብረዋል። ሽንፋ ተጭበርብረዋል። ያልተጭበረበረ ቦታ አለ እንዴ? ሙሉ በሙሉ ቅማንት የሆነበትን ኮንዘራ እኮ ምርጫ አልተካሄደም። ትቶት እኮ ነው የወጣው ህዝቡ ሲያጭበረብሩ ማለት ከቋራ ሰው እያመጣ እንትን ሲል ከድምዝጌ ቀበሌ እንዳለ አምጥቶ ሲያስመርጥ ማለት ተወው። ህዝቡ አልመረጠም። ልክ ይሄን ሁሉ እንዴት መረዳት ታቅታል ማለት ነው። ይሄን መረዳት እንዴት ያቅታል? ቢዚ ፎር ነቲንግ ቢዚ ፎር ፐርሰናል አፌርስ። በቃ ይሄ ነው፣ ሌላ ነገር የለውም። ይሄ ነው አንደኛው ማለት ነው። ሌላው ህዝበ ውሳኔ እና ምክር ቤት የሚለውን የምክር ቤት ውሳኔና ህዝበ ውሳኔን አያውቅም። በምንም መንገድ አያውቅም ለይቱ። ህዝበ ውሳኔ መደረጉን ራሱ አያውቀውም። ምክር ቤት በቀበሌ ምክር ቤታቸው ወሰኑ። ቀበሌዎች እኮ የታወቁ ናቸው። ሙሉ በሙሉ ቅማንት የሆኑ ናቸው ለማረጋገጥ ተብሎ የተደረገው ማለት ነው። ላይክ ሌንጫ፣ ጉባኤ፣ ጀጀቢት፣ መቃ፣ ጋና አካባቢ ያሉ ነበረቅ ምናምን እንዲህ አይነት ነገር ነው በምክር ቤት ውሳኔ ያስፈልጋቸው የወሰኑት። ከዛ ውጭ እኮ ሌላው ህዝበ ውሳኔ የተደረገው። ህዝበ ውሳኔ በምን የተደረገው? ከፌዴራል መንግስት በተወሰነው መሰረት የምርጫ ቦርድ መጥቶ ያስኬደው ህዝበ ውሳኔ ነው። ሰው በድምፅ ነው ምርጫ ካርድ አውጥቶ በዛ ነው የመረጠው። ይሄን አያውቅም። ይህንን በኋላ ይሄም ስለማነሳው ይሄን ማለት ነው እንዳል ደግሞ የሀሳብ መደጋገም እንዳይኖር ይሄን አያውቅም። መቆረጥና አለመቆረጥ ምን እንደሆነ አያውቅም። በህዝበ ውሳኔ ወቅት ድምፅ የተሰጠበትን ጉዳይ አያውቀውም። ምንድን ነው ድምፅ የተሰጠበት ጉዳይ የሚባለው? ራሱ አማራነን ብለው ወስኗል ይላል። በወቅቱ አማራና ቅማንት የሚል አማራኔ ቅማንት ነው የሚል የህዝበ ውሳኔ ነጥብ ነበረ። የህዝበ ውሳኔ እንትን እኮ አልነበረም። ይሄ እኮ አልነበረም የህዝበ ውሳኔ ዋናው እንትን
አጀንዳው እኮ እሱ አይደለም። ይሄን ሁሉ አያውቅም፣ ጭራሽ ምንም ነገር አያውቅም። ጠይቆ እንኳን መረዳት አይችልም። በድፍረት ግን ያወራል። ይሄ ነው ጥሬ ፖለቲካ። በዚህ ምክንያት ነው አንድ ማለት ነው። ሌላው አውግቸው በስሜቱና በእሳቤው ቅማንት ውስጥ የለም፣ ጭራሽ የለም። አውግቸውን ቅማንት ውስጥ አለ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። አውግቸው በምንም መንገድ በስሜቱም በሀሳቡም ቅማንት ውስጥ የለም። እዛ የእንጀራ አባቶቹ ጋር ነው ያለው። ይሄ እንጀራ የሚሰጡት ማለት ነው። ባህር ዳር ነው ያለው። ሌላ ነገር የለም። የሚደሰኩረም ከእናበራ ጋር ቁጭ ብሎ እናበራ የሚሰጡትን ነገር የሚሰራው ማለት ነው። እዚህ ውስጥ ነው የገባው። የምርጫ ቦርድ ድጎማን ለመብላት ነው እዛ የተጎለተው። ፓርቲ ሊቀመንበርነትን ተጠቅሞ ነው ድጎማ የሚያገኘው። ከዚህ ከለቀቀ ችግር ነው። ዜን የሚበላው የለም። ስለዚህ ነው እኔ የትምህርት ጽሕፈት ቤት ሱፐርቫይዘር ነበርኩ። ብዙ ደሞዝ ነው የማገኘው። አሁን የምበላው የለም፣ ብር ስጡኝ ምናምን እያለ የለመነበትን ስሰማው በጣም ነው የሚዘገን ነው የለመነበት ማለት ነው። ቸግሮኛል። ኦኬ ምንም ችግር የለም። ዋና ዓላማው ያን ነው። ከርስን መሙላት ላይ ስለተጠመደ እንዴት አድርጎ የቅማንትን ህዝብ ያስበዋል? በምን ድሃ አስቸጋሪ ነው ይላል አንዳንድ ሰው። ኩሩ ድሃ ደግሞ አለ። ድህነቱን አድርጎ ግን ደግሞ ቅማንት ሆነ ድሃ አትሆንም። ምክንያቱም የቅማንት ህዝብ አለ ከጎን የቆመ ማለት ነው። ጥሩ ከሰራለት ከዛ በላይ ያደርጋል፣ ሀብታም ያደርጋል። ግን ይህን አይደለም የሚፈልገው። ይህንን ማየት ትችላለህ እዚህ ጋር ማለት ነው። የሚያነሳው ነገር በቀጣይ የሚገኝ ስልጣንን አስቦ አስልቶ አውጥቶ አውርዶ ነው። አማራ ክልል ምክር ቤት መግባት ይፈልጋል ወይም ምናምን የትኛው እንደሚወዳደር አላውቅም። እሷ እናስገባለን ብለውት ይሆናል ቃል የገቡለት። ምክንያቱም አብይ በተቀመጠበት ስብሰባ በሙሉ ሂዶ አይናገርም። ሚንስ አብይን ይደግፋል ማለት ነው። ፓርቲ የቅማንት ዲሞክራሲያዊ ፓርቲ ተብሎ ሀሳብ ተናገሩ እየተባለ እንኳን አይናገርም። ለምን? ጌቶቹ እንዳያቆርፉበት ማለት ነው። በዚህ ደረጃ የወረደ ስለሆነ ነው። ይሄ ነው። በስሜቱም በምንም ቅማንት ውስጥ የለም በፍጹም ማለት ነው። የጌቶቹ የገቡለትን ቃል ነው የሚጠብቀው። እሱ እንዲናረግላለን ያሉትን እሱ እየጠበቀ ስለሆነ ነው ማለት ነው። ይሄ ነው ትልቁ ችግሩ። ጨልጠው ሙሉ በሙሉ አውግቸውን ወስደውታል። እንትን ውስጥ ነው፣ ባህር ዳር ውስጥ ነው ያለው። የአማራ ልሂቃን ውስጥ ገብቶ ነው የሚያቦካው። እነሱ ጋር ነው በቃ በፍጹም ማለት የጻፈውን ደብዳቤ ተመለሰየው ኮሚቴው እንደዚህ እያለ ጻፈው። ይሄ ነው። ይሄ በምንም መንገድ ቅማንት ሊሆንም አይችልም። በደሞ መራሱ ቅማንት ነው ብያላ። ምንም እንዲህ አይነት ነገር ሜይ ቢ ሀፍ ሊኖረው ይችላል። እዚህ ውስጥ ይሄንን ተወው። ምንም ነገር የቅማንትነት እንትን ሴንሱ የለውም። የቅማንትነት ባህሪም የለውም። በዚህ ምክንያት ነው ትልቁ ችግሩ ማለት ነው። ስለዚህ አይጨነቅም። ይህንን ወደል ስህተት እኮ ነው የሰራው ትላንትና ቁጭ ብሎ ማለት ነው። በሚዲያ ትልቅ ፋናን የሚያክል ሚዲያ ማለት ወጥቶ ዘባጠረው እንደፈለገ ማለት ነው። ቅማንትነት የለውም። ቅማንትነቱ ቢኖርህና ስሜት ቢኖርህ እኮ ትጠነቀቃለህ። ለሞተው ያ ሁሉ ያለቀ ህዝብ እኮ አለ። የእነዚህ ደግሞ ሁሉ እኮ ሊያሳስበው ይገባል። ያ ሁሉ የተደፈሩ እናቶቻችን እኮ ሊያሳስበው ይገባል። ያ ሁሉ በሚቀብራቸው አተው ቁስቋም ላይ 97 ሰዎች ይሄ ቅማንት ሸተተ ምናምን እያለ እየተሳደበ እዛ ገዳዩ ማለት እንዲህ ሲደረግ ይሄ ሁሉ እኮ ያሳስበሃል። ስለዚህ ቅማንት ውስጥ የለም ነው። ሌላ ነጥብ ላንሳ። ሌላው አውግቸው የፖለቲካ ብቃት የሚባል ነገር የለውም። ቅድም አንስቼዋለሁ። የመጣለትን እንዳመጣጡ ይዘረፍጣል። ምንም ነገር አውጥቶ አውርዶ ይሄ ምን ያመጣብኛል ብሎ አይናገርም። አንድ ሁለት አጥንቶም አይደለም የሚመጣው። ሲመጣ ዝም ብሎ እንደመጣለት ብሎ ተንቀሽቅሾ አውርቶት የሚሄደው ምንም መያዣ መጨበጫ የለውም። ይሄ ለፓርቲ መሪ አይደለም። እኔ ግለሰብ ራሱን ይመራዋል ወይ? ዳትስ ማይ ኮስችን ካን ሂ ማኔጅ ሂምሰልፍ? ይሄ በጣም መሰረታዊ ነገር ነው። አቅም የለውም። አቅም ስለሌለው ነው እንዲህ አይነት የተጃጃለ ስህተት የፈጸመው ማለት ነው። ሌላው አውግቸው ቅንነት የሚባል ነገር የለውም። በፍጹም ቅንነት የለውም። እና ምንድን ነው አንዳንድ የከተማ ሰው የባላገር አራዳ ይለዋል። ዝም ብሎ የሆነ ገገማ የሆነ አራዳ ታውቃለህ? ምንም ነገር ማይገባው ግን አራዳ ነኝ የሚል ማለት ነው። ገጨኸኝ የሆነ አውግቸው እንደዛ ነው። የፖለቲካ ገጨኸኝ ምንም ነገር አይገባው ማለት ነው። ገገማ ነው። በጣም ነው የሚያስጠላው እንደዛ አይነት ነገር ማለት አትሊስት መጠየቅ አለበት እኮ እና የሆነ ነገር እንትን ከሆነ በቃ አለቀ። ሄደ መፎከር ማንቧተር ምናምን እዛ ያለፈ ነገር የለም። ቁጭ ብሎ አቅሙን የሚገነባበትን የህዝብ ግንኙነት ችሎታው የሚያሳድግበትን የኮሚኒኬሽን አቅሙን የሚያሳድግበትን ስራ እኮ ነው መስራት ያለበት። አሰልጥሩኝ ብሎ መሰልጠን ነው የሚያሰለጥኑት። ማንም ይሁን የፖለቲካ ስልጠና መሰልጠን ነው። መጽሐፍ ይዘህ እያነበብክ ዲቤት ማድረግ ነው። ፖለቲካሊ የተጻፉ መጽሐፍትን የተሰሩ ፕሮግራሞችን መተቸት ማንሳት በጣም ነው የሚገርመኝ አንዳንዴ ማለት ነው። አያውቅም ግን አዋቂ ለመምሰል ይጃጃላል። በዚህ ምክንያት ጅል ስህተቶችን ፈጸመላቸው ማለት ነው። ጠማማ ነው። ቅንነት የለውም። ቅን ለመምሰል ግን ይጃጃላል። ሞኝ ፊት ነው። ሌላ ነገር የለውም። ይሄ ነው። በዚህ ምክንያት አውግቸው በቃ ምንም ለቅማንት የሚጠቅም የሚረባ ነገር የለውም። የአውግቸው የሰሞኑ ትልቅ ስህተት ከደመነፍሳዊነቱ እና ከስግብግብነቱ የመነጨ ነው። ደመነፍሳዊ ነው። አያጠናም፣ አያውቅም። ዝም ብሎ የመጣለት ነው የሚያወራው። ስግብግብ ነው ደግሞ በቃ የሆነ ተናግሮ እንዲህ ብዬ ምናምን የሚለው ለመናገር እንጂ ንግግሬ ምን ያመጣል፣ እውነት ነው እውነት አይደለም የሚለው ነገር በፍጹም እንትን አይደለም።
የተናገራቸው ማየት ትችላላችሁ። ንግግሩን ወደኋላ ሄዳችሁ ማለት ነው። እዛ እንትኑ የ40 ምናምን ደቂቃ ኢንተርቪው ማለት ነው። የፈለገውን እየዘረፈጠ እንደፈለገ ይናገራል። እስከ ዛሬም ይሄን የቀጠለው ይህን የፈለገውን እየዘረፈጠ የሚናገረው የለም፣ የሚቀጣውም የለም፣ የሚጠይቀውም የለም። ለምን? በዛኛው ሳይድ የፖለቲካ ብስለት ያለው የለም። የተናገርከው ትክክል አይደል? እኛ እኮ ነው የምንተቸው። በነገራችን ላይ ቅዴፓን ሲሪየስሊ የምንተቸው እኛ ነን እንጂ ማንም አይተቸው። ማንም እንዲያውም ሌላው አራትን ኩብን እንደ እንቁላል ሁሉ የሚጠብቁት አለ። ፈረስን ጠፋን የሚልህ አለ። ደግሞ ቅዴፓ ብቻ ነው የቅማንት የትግል አማራጭ። ምን ነካችሁ? መተቸት አለ። የሚሰራ ከሆነ ይቀጥላል፣ ማይሰራ ከሆነ አይቀጥልም። ምንም ልታደርገው ስለማትችል ማለት ነው። ስለዚህ ይሄ እንደ ተጠያቂነት የሌለበት ፓርቲ አድርጎት ምንድን ነው ይሄ አርዋ ሀሪስ ይባላል። እንደ አውራሪስ ዝም ብለህ ሜዳ ለሜዳ እንደዚ አይነት ነገር አደረጉት ማለት ነው። እና ይሄ መሰረታዊ ያውግቸው ችግሮቹ እነዚህ አሁን የጠቀስኳቸው ናቸው። ምንም የፖለቲካ ብቃት ምናምን የምትላቸውና ቅንነት ከላይ ያነሳናቸው ነገሮች በሙሉ እዚህ ጋር ስለመጡ ነው እንጂ ዴሊብሬትሊ ኳቢር ሎምዬን አማራ ብሏል ብዬ ልናገር ብሎ ፖለቲካሊ አልተናገረውም። ሆን ብሎ አይደለም፣ አያውቀውም። ትልቁ ችግር አያውቀውም። አለማወቁ ነው ትልቁ ኃጢአት እዚህ ጋር ማለት ነው። አለማወቁ ነው። ሆን ብሎ እንደዛ አድርጎ ቢሆን እኮ ይሻላል እኮ። ሆን ብሎ እንደሆነ የሚያሳይ ነገር አለው ፖለቲካ ብቃት ቢኖረው። ሳያውቀው ግን አለማወቁ ደግሞ ትልቅ ችግር ነው። ይሄ ነው ጠማማ ስለሆነ ነው። አይጠይቅም። አየህ፣ ከሚያውቁ ሰዎች ጋር ከኮሚቴ ጋር አይጠይቅም። ኮሚቴ ሄዶ ምናምን እንዲህ አድርጌ ኮሚቴን አናግረን መጣን ምናምን እነ ከፌን እስር ቤት አናግረን ምናምን ብሎ ጽፋ ወጥቶ ያወራል። እነ ከፌን የነበረውን ምርጫ የነበረውን ውሳኔ የህዝብ ውሳኔ እንቅስቃሴ አጠቃላይ በትግሉ የነበረው ለምን አይጠይቁም? ለምን እነ ፈቃዱን አይጠይቅም? እዛ ሄዶ አይባብ ምናምን እያለ ከዛ ከማውራት ማለት ነው መናገር አለብህ። አሁን ለቅማንት ትግል ከሆነ ሁሉንም ኢንፎርሜሽን ሪስ እንትን ይሄ ፉል የሆኑ ሰዎች ላይ ሄደህ መረጃዎችን ሰብስበህ እንዲህ ሊወጣ ስለሆነ ምን ላቀርብ ምን በዚህ በኩልና ነገሩ ብሎ መጠየቅ አለበት። ጠማማ ነው። በዚህ ምክንያት ነው ትልቁ ችግር የተፈጠረው። መልካም እንግዲህ አቶ አውግቸው ማለደ ከፋና ቴሌቪዥን ጋር በፋና ቴሌቪዥን ቀርቦ የሰራው ስህተት ከምን የመነጨ ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት እሱ እዛ ጋር ኳቤር ሎምዬ ቆርጧል ብሎ የተናገረበትን ንግግር ምናልባት ቅድም ቅንነት የጎደለ ወይም ደግሞ ዝም ብሎ ካለማወቅ የሚል የተናገርከው እሱ የምቀበለው ሀሳብ ሆኖ ስለ ቅማንት ትግል ነው ወይም ስለ ቅማንት ታሪክ አጠቃላይ የሆነ ዶክመንታሪ አለ አይደል? ሁሌ የምንጠቀምበት በጣም በሰፊው የተሰራ በሁለት ክፍል ሆኖ እዛ ጋር አቶ ከፋለ ማሞ እነ ፍቃዱ ማሞ እነ ይርሳው ቸኮል እነ ቀናው ዘለቀ ከወገራ እስከ ቋራ ድረስ የቅማንት ህዝብ እንዴት እንደሰፈረ አእምሮ ውስጥ ካርታ በሚስል አገላለጽ ያስቀምጡታል። በነገራችን ላይ ያንን ራሱ ማየት በቂ ነው። ምንም እኮ ሌላ ማብራሪያ ወይም ደግሞ ግለሰቦች መጠየቅ ከደበረው እዛ ጋር ማየት ይችላል። ምንም እንትን አይደለም፣ ማነስ አይደለም፣ ወይም ትንሽነት ወይም ደግሞ አለማወቅም አይደለም ብዬም መውሰድ እችላለሁ። ምክንያቱም እዛ ጋር ስንት ነገር እየተሰራለት ራሱ እንዴት አያየውም ነው። በግልጽ እኮ እዛ ጋር በቃ በደንብ ነው የሚያስቀምጡት፣ በግልጽ ነው የሚታየው። ስለዚህ እዛ ጋር ማየት ነበረበት። ሌላው ቆረጠና ኪስ ገባ የሚለውንም በሀገሪቱ ውስጥ የራስ አስተዳደር ሲቋቋም በልዩ ዞንም ይሁን በክልልም ይሁን በልዩ ወረዳም ይሁን የሆነ አዋጅ አለ። በእርግጠኝነት ረሳሁት እንጂ በተደጋጋሚ የሚነሳ ጉዳይ ነው። ኪስ ስለገባና ስለተቆረጠ ማለት ነው በግልጽ የሚያወራ። አሁን ኳቤር ሎምዬ ቀበሌ መተማና ቋራን ከላይኛው ጭልጋ ጋር ቆርጦታል ማለት ስለዚህ ይህ የቋራና የመተማ ቀበሌዎች ይካተቱ እያለ እስር ቤት የገባው ኮሚቴ ልክ ነው ተሳስቷል እሰሩት እንደማለት ነው። ሌላ ምንም እንትን የለውም። ቅድም እንዳልከው አሁን ይህን ንግግር ወስደው ሌላ ተንኮል መስራት ቢፈልጉ በእርግጠኝነት ዋቢ አድርገው ማቅረብ ይችላሉ። ምክንያቱም ኳቤር ሎምዬ አማራ ነኝ ብላ ወስናለች ብሎ በሴት ጾታ አሳንሶ የተናገረው ራሱ እንደውም ይሄ ራሱ ሌላ ትርጉም የሚያሰጥ ነው። በቃ ወስና አድራለች ምናምን ብሎ ይናገራል። ስለዚህ ይሄ በራሱ ሌላ ችግር ነው። እዛ 72 ቀበሌን መሰረት መነሻ ያደረገ አስተዳደር ይቋቋም ምናምን የሚለው ሰው ብሎ የሚታገለው በሙሉ ስህተት ነው። እውነትም ተቆርጧል ነው። የክልሉ ካድሪስ ምን አለ? ተቆርጧል አይደል ያለ። የመተማ ቀበሌዎች የቋራ ቀበሌዎች ከጭልጋ ጋር አይገናኙም፣ እንደውም አቡሸራ ነው ቆርጣቸዋለች ብሎ የሚናገረው ባለስልጣኑ። እሱ ግን ሰፊውን ኳቤር ሎምዬ ቀበሌ ነገ በኋላ 3-4 ቀበሌ ይሆናል ተብሎ የሚታሰበውን አማራ ነው ብሎ ተናገረ ማለት ነው። ይሄ ካለማወቅ ብቻም ሳይሆን ለነገሮች ትኩረት ካለመስጠት፣ ስለ ቅማንት ጉዳይ የኔ ብሎ ካለማሰብ፣ ዝም ብሎ ትግሉን ለቅድም እንዳልከው ለግርግር ለገንዘብ ወይም ደግሞ ለሆነ ነገር ከመፈለግ ብቻ የመነጨ ነው እንጂ ቃለመጠይቅ ለዛም ፋና ቴሌቪዥን እኮ በጣም ትልቅ ሚዲያ ነው። ምንም የመንግስት አፍ ብቻ ቢሆንም ትልቅ ሚዲያ ነው።
የዓለም ህዝብ የሚያየው ነው። አማርኛ ቋንቋ የሚሰማ ሰው በሙሉ የሚያየው ነው። ስለዚህ እዛ ስትቀርብ መሰረታዊ የሆኑ የቅማንት ህዝብ ትግል የቆመባቸውን አምዶች በዛ በደንብ አጥንቶ አለመቅረብ ቦታ መሳሳት በራሱ በጣም ትልቅ ስህተት ነው ብዬ ነው የምወስደው። ኤኒዌይስ ወደሚቀጥለው ጥያቄ እንለፍና እንግዲህ አቶ አውግቸው በዚህ ጉዳይ ነው እየተወያየን ያለ ነው። የመተማና ቋራ ቀበሌዎችን ጉዳይ በተመለከተ በፋና ቴሌቪዥን ቀርቦ ኃላፊነት በጎደለው ንግግር አድርጓል። ኃላፊነት የጎደለው ንግግር ነው። በእርግጥ በትክክልም የሚገልጸው ጋር ላይ ነው። በፋና ቴሌቪዥን ላይ ቀርቦ የሰራቸው ስህተቶች ምን ምን ናቸው የሚል ነገር ብናነሳ፣ ምክንያቱም እነዚህ ሰዎች ዝም ብለው ነው እንደሚተቹት ምናምን የሚል ነገር እንዳይመጣ የሰራቸውን ስህተቶች አንድ ባንድ በዝርዝር ብናነሳቸው፣ ስፔሻሊ ተቆርጧልና ኪስ ገብቷል የሚለውን እንደ አጠቃላይ በመተማና በጭልጋ መካከል ያለው የቦታ ግንኙነት ምንድን ነው የሚለውንም እሱንም በግልጽ ማስቀመጥም ስላለብን ወደ አንተ ልምጣ። መልካም። የአውግቸው ንግግር እንግዲህ እንትኖችን እንመልከታቸው፣ አንድ በአንድ እንመልከታቸው። ወደ 5 ነጥቦችን 5 ፋውል ነው የሰራው በአንድ ንግግር። ንግግሩ ደግሞ 1 ደቂቃ ከ22 ሰከንድ ባሉ ውስጥ ነው እንትኑ ንግግሩ። በዚህ ደረጃ 44 ደቂቃ ነው አጠቃላይ ኢንተርቪው። ሁሉን ማየት አልፈለግኩም። አይቼዋለሁ፣ ግን እዛ አካባቢ አስተያየት መስጠት አልፈለግኩም። ብዙ ፋውል የሰራው ማለት ነው። እሱም ማውራት አልፈለግም። በጣም አደገኛው ስህተት የፈጸመው ግን 1 ደቂቃ ከ22 ሰከንድ የሚጨርሰው ነው። ስለ ኳቢር ሎም እያወራው ላይ ነው ትልቁ ችግር ማለት ነው። ይህን ዝግጅት ማዘጋጀት ያስፈልገው ለዚህ ነው። ከንግግሩ የ1 ደቂቃ ከ22 ሰከንዱን እሱን በሱ ውስጥ 5 ጥፋቶችን ስህተቶችን ሰርቷል። ጥሬ ፖለቲከኛ ናቸው ያልንበትም ይሄ ነው መሰረታዊ ነገሩ ማለት ነው። አንደኛ በመሃል ያለችው ኳቢር ሎምዬ ቀበሌ ነች ብሏል። በማንና በማን መሃል? ኳቢር ሎምዬ እንዴት ነው በመሃል ያለው? የቆረጠችው ነው እሱ የሚለው አይደለ? የቆረጠችው ኳቢር ሎምዬ ነው። ኳቢር ሎምዬ ወደ ቅማንት አስተዳደር እካተታለሁ ብሎ የወሰነ ነው፣ በሙሉ ድምፅ ማለት ነው የወሰነ ነው ኦልሬዲ ማለት። ስለዚህ ኳቢር ሎምዬ የሚባል ነገር የለም። አወዛጋቢ ቀበሌ ነው ከተባለ የሚነሳው አኩሸራ አውላላ የሚባል ቀበሌ ነው። እርሱም ከመቃ ጋር 5 ኪሎ ሜትር እንትን አይርቅም። 5 ኪሎ ሜትር አይርቅም። 5 ኪሎ ሜትር ብቻ አይርቅም ማለት ብቻ ሳይሆን በህዝብ ማሰፋፈር ግማሽ በግማሽ የሚሆን ነው። ቅማንት ግማሽ የሆነ አማራ ግማሽ የሚሆን በጋ ሰፍሮ ተደባልቆ የሚኖርበት ቀበሌ ነው። አማራ ብቻ አይኖርበት እንትኑ ቀበሌ ማለት። ስለዚህ ይሄ ትልቁ ስህተት፣ የመጀመሪያው ስህተት ይሄ ነው። በጭልጋና በመተማ ቅማንቶች መካከል ያለው ብሎ ያወራው እንትን ይሄ አወዛጋቢ የሚባለው ማለት ነው። ቆረጠ የሚለውን እሱን ሌላ ፖለቲካ እኮ ነው፣ ሌላ ትልቅ የፖለቲካ ክስረት ነው። እሱን እንተው። ይሄን ነው ያነሳው። ግን ይሄ አይደለም። አወዛጋቢ ቀበሌ ማን ነው? አኩሸራ አውላላ የሚባል ነው። እርሱ ነው እዛ ጋር ያለው ማለት ነው። አኩሸራ አውላላ የተባለ ቅማንትና አማራ በቅልቅል የሚኖርበት ቀበሌ መሆኑ መረዳት አለበት። ህዝቡ የሚያውቀው ይሄ ነው። በምርጫም ሲያጭበረብሩ የነበሩት ናቸው። ያልተጭበረበረ ምርጫ የለም። የግዴታ ሆኖ መታገል በነበረብን ታግለን የተሰራው የኳቢር ሎምዬው ነው። እርሱም ግዴታ ነበረ። ትልቅ ትኩረት የተሰጠው እሱ ነው። ሌላው እንደማይቀር እናውቅ ነበረ። ይሄ ግን አሁን ምንድን ነው ኳቢር ሎምዬ የሚባለው አሁን ወደ አማራ ምናምን አጭበርብረው ወስደውት ቢሆን አኩሸራ አውላላ ጋር ጨምረ ምናምን ሰፊ ነው ልዩነቱ፣ ጋፖ ምናምን አወዛጋቢ ብለው ሊወስዱልህ ይችሉ ነበረ፣ ሊከራከሩ ማለት ነው። የቅማንት ህዝብ ያን ሁሉ መስዋዕትነት የከፈለው በዚህ ምክንያት ነው። ስለዚህ ይህንን ማየት አኩሸራ አውላላ ነው ምን ይሉታል? ቅማንተኛ ነው፣ አማርኛ ነው። ህዝብ እኮ ቅማንት ነው በደሙ እኮ የሚታወቅ ነው አይደል? አኩሸራ ማለት ጥሩ ውሃ ማለት ነው። ሌላ ምን አለው? አኩሸራ ጥሩ ውሃ ማለት ነው። እና ይህን እንዴት እንትን ማለት እንዳቃተው ይህን መረዳት እንዳቃተው ይገርመኛል ማለት ነው። ይህን እንዴት ሁልጊዜ እኮ ነው የሚነገር ኳቢር ሎምዬ ድል ራሱ ማለት ነው ትልቅ ስራ የተሰራ ነው። ይህን እንዴት እንትን እንደማይለው ማለት ነው። ከትግል ውስጥ የሌለ ዝም ብሎ ባዕድ እንደሆነ የምታየው ይሄ ነው። አውግቸው ይህንን ሳያቅ ነው የፓርቲ መሪ የሆነው። የቅማንትን ድምፅ ሆናለሁ ቅማንትን ወክላለሁ ምናምን የሚለው ይህን ሳያቅ ነው። ይህን አያውቅም። ይሄ በቃ ማንም ታጋይ ማወቅ ያለበት ጉዳይ እኮ ነው። ማንም ታጋይ በተለይ ደግሞ በማዕከል ደረጃ እመራለሁ የሚል ፓርቲ የሚመራ ኮሚቴ የሚመራ ይሄንን ማወቅ አለበት። በቀበሌ ያለ ምናምን እያንዳንዱ በየቀበሌው ምናምን ያለ ኮሚቴ ላያውቀው ይችላል። ማዕከላዊ ኮሚቴና ከዛ አካባቢ ያለ በዚህ ዙሪያ የሚሰራ ሰው እንዴት ይሄን ይስታል? ለዛም የቅዴፓ ሊቀመንበር ይሄንን ሲስሰው በጣም የሚገርም ነው ማለት ነው። እወክለዋለሁ የሚለውን ህዝብ ጭራሽ እንደማያውቀው እዚህ ጋር አያሳየን ማለት ነው።
ደግሞም በድፍረት ነው የሚያወራው። ምንም ነገር እኮ ተሳስቼ ከሆነ አርመዋለሁ፣ ምናልባት ቸክ አደርገዋለሁ፣ እርግጠኛ አይደለሁም ግን እሱ ይመስለኛል ብሎ ማውራት አለበት። ብዙ ጊዜ ነው ስለዚህ ቀበሌ ያወራው። ወደ 4 ጊዜ 5 ጊዜ ነው የተነሳው የቀበሌው ስም ራሱ ማለት ነው በውይይቱ። ጋዜጠኛውም ያነሳዋል፣ እንዲያውም ትኩረት አድርጎ ጠይቀው ይሄንን ማለት ነው። ይሄ በጣም አሳፋሪ የሆነ ነገር ነው። አንዱ ይሄ ነው። ስለ ኳቤር ሎሚጌ የት ናች የሚለውን ነገር ወደ የት ነው ቦታዋ ማናት የማነች ምናምን የሚለው እሱ አያውቅም ማለት ነው። እና ትልቁ ስህተት ይሄ ነው። አንድ የፖለቲካ ስህተት ነው። ሁለተኛ ኳቤር ሎሚጌ በምክር ቤቷ ወስናለች ይለናል። ይህ ነው አንዱ ትልቁ ችግር። ይህንም ቅድም ለማንሳት ሞክሬያለሁ። ኳቤር ሎሚጌ በምክር ቤት አልወሰንም። ልብ በል 42 ቀበሌ ወደ ቅማንት ይጠቃለል ተባለ። እነ አገኘው ተሻገርና አማረ ሰጤ እና ደሳለኛ አስራደ የሚባሉ አረቄ እየጠጡ ቁጭ ብለው ቢራ እየጨለጡ ቬሩት ሆቴል የሚባል አለ ጭልጋ፣ እዛ ቁጭ ብለው ይሄን ለቅማንት ጭልጋ 17 ቀበሌ ከላይ አርማጭሆ 25 ቀበሌ 42 ይበቃዋል ምናምን ብለው የወሰኑት ማለት ነው በ2007። አሁን እዚህ ጋር 42 ቀበሌ አለ። ሌሎቹ እንዴት ይካተቱ የሚለው ነው 2009 ላይ ትልቅ እንትን የነበረው ውይይት የነበረው። እኛም በአንድ ወቅት ተሳትፈንበታል እዚህ ጋር። በነገራችን ላይ እኔ የተሳተፍኩት ስብሰባ ላይ እንዲያውም ሪከርድ ያደረኩት ሪከርዲንግ ሁሉ አሉኝ። በእኛ ሚዲያ እኮ የሆነውን ፓርት አቅርበነው እናውቃለን። ከትግል ማህደር በሚል ፕሮግራም አቅርበነዋል። አስታውሳለሁ የዛሬ 3 ዓመት ነው 4 ዓመት የቀረበ ነው። ስለዚህ የነበረው ነገር ምንድን ነው ላይ ካሁን መካተት ያለባቸው ማጆሪቲ ቅማንት ሆኖ ያልተካተቱ እነሱ በምክር ቤታቸው እንዲወስኑ ተደረገ። ሙሉ በሙሉ ቅማንት መሆኑ ይታወቃል። በምክር ቤቱ ውሳኔን ፎርማል እንዲሆን ማለት ነው። በምክር ቤታቸው ይወስኑ። አወዛጋቢ ናቸው ተብለው የሚታሰቡት ይገባኛል የሚባሉ ቀንትኖች ግን በህዝበ ውሳኔ ይካሄድባቸው ተባለ። ፎርማል ህዝበ ውሳኔ ማለት ነው። ስለዚህ እነዚህ ህዝበ ውሳኔ የተደረጉባቸው ከጭልጋ ህዝበ ውሳኔ እንዲደረግ የተባለው አይ ቲንክ ገለድባ፣ ናራው፣ ዳርዳ ምናምን የሚባል ነበረ። ከላይ ከደጋው ከታች ኳቤር ሎሚጌ፣ አኩሸራ፣ ውላላ ነበረ። ከዛኛው ደግሞ ሽንፋ፣ ኮዘራን ደግሞ እነሱ እንደዚ አይነት ነገር ስላደረጉ ኮዘራም እንዲገባ ተደርጎ ሌሎችም አሁን ሙሉን ጠቅሼው እንደሆነ አላውቅም። ግን ደጋው ላይ ያሉ የጭልጋ አናስደርግም አሉ። በቃ ተውት፣ አማራው ወደ አማራው ይሄዳል፣ ቅማንቱ ወደ ቅማንቱ እናደርገዋለን አሉ። ምክንያቱም አማራና ቅማንት ድብልቅልቅ ብሎ አይቀመጥም። ብዙ ጊዜ በየእንትኑ ነው። በአንዱ ሳይድ አማራ በአንዱ ሳይድ ቅማንቱ ነው የሚኖረው። ቅማንቱ ወደ ቅማንቱ፣ አማራ ወደ አማራው ነው የሚቀመጠው አንድ ቀበሌ ላይ ከተቀላቀለ ከተባለ እንጂ ሙሉ በሙሉ ድብልቅልቅ ብሎ አይቀመጥም። እንደዚያ ብለው ላይ ያለውን ይሄንን አናስደርግም ብለው እነሱ መውሰድ አለብን ያሉበት ብቻ እንዳይደረግ ተደረገ ማለት ነው። በዚህ መንገድ ነው የተደረገው እንጂ በምክር ቤት የሚባል አልወሰነም። የጠቅላላ በምርጫ ኮሚሽን የተደረገ ነው እንጂ በምክር ቤታቸው በቀበሌ ምክር ቤት የወሰነው የለም። ነጋዴ ባህርም እንደዛው እንደዚህ እንዲወስን የተደረገበት ነው። በምክር ቤት ምናምን የሚባል የለም። የቀበሌ ምክር ቤት የሚባል የለም። ነው ትልቁ ስህተት ማለት ይህም ጅልነቱ እንደሚያየው ሂደቱ ራሱ ምን ይመስል ነበረ ብሎም አያውቀውም። የትግሉን እንቅስቃሴ በወቅቱ ስለተደረገው ውሳኔ ምንም አያውቅም፣ እውቅናም የለውም። ስለዚህ ይህንን ካላወቀ እንዴት ነው ስለ ቅማንት መብት የሚከራከረው? መጥቶ ጠይቆ ግልጽ እውቅና መያዝ አልቻለም። ቅድም እንዳልከው በትቢትም በምንም ታጅሮ አይጠይቅም፣ ኮሚቴዎችን አይጠይቅም፣ የሚያውቁ ሰዎችን ማነጋገር አይችልም። በፍጹም ንገሩኝ እንዲህ ለለኝ ብሎ እንኳን አይጠይቅም። እርሱ እንኳን ይሄ ትቢት ምናምን ይዞት አልጠይቅም ቢል እኮ በሌላ ሰዎች በሚግባቡ ሰዎች አስጠይቆ እኮ ማምጣት ይችል ነበረ። በቃ ዝም ብሎ ገንገበትነት ካልሆነ በስተቀር ማለት ነው። ይሄ ትልቁ ችግር ነው። እርሱ ከኮሚቴ ላይ ሴራ ሲሰራ ይዋል እንጂ እንዴት አይነት እውቀቶችን ለምን ያመጣል? እንዴት አድርጎ ያጠናል? እንዴት አድርጎ ምን አገባውስ ይኖራል? በቃ ምክንያቱም ሌባውን ነው የሚደግፈው። ዛሬ ብልጽግና የሚባለው እንደዚህ አይነት ሌባ እየወሰዱ የሚያሽቆረቆ ባህር ዳር ሰብስበው ምናምን አበል እየሰጡ ብር እየሰጡ የሚያጃጅሉት እነዚህ የቅማንትን ትግል ይደፍንልላል። መድፈኔ የቅማንት ትግል ነው፣ እየደፈነ ነው። እሱን ነው የሚያደርጋለው ማለት ነው። ስለዚህ ይሄን አያውቅም። የሚያሳዝነው ይሄ ነው። ኳቤር ሎሚጌ ላይ የተካሄደው ምርጫ ቦርድ ያካሄደውን መደበኛ ህዝበ ውሳኔ ትቶ በምክር ቤት ነው ብሎ የተደረገው ፍጹም ውሸት ነው። ፍጹም ውሸት ነው። ይህም ሌላው የፖለቲካ ፋውን ነው ማለት ነው። ሶስተኛው ደግሞ በዛች አጭር ንግግር ውስጥ ኳቤር ሎሚጌ አማራ ነን ብላ ወስናለች አለ። አማራ ነን ብላ ወስናለች። አንደኛ አልወሰነም። እንደዛ አይደለም እንትኑ ወደ አማራ ነኝ ምናምን የሚል አይደለም። ኳቤር ሎሚጌ ወደ ቅማንት የተጠቃለለ ነው። ህዝበ ውሳኔ የሚብለው እንደዚህ አልነበረም። አማራ ነን ቅማንት ነን ሳይሆን ወደ ቅማንት አስተዳደር ብሎ የወሰነ ነው። መሰረታዊ ነገር እሱ ነው። ኳቤር ሎሚጌ አማራ ነን ብሎ ወስኗል የሚለው ስህተት ነው በፍጹም ማለት ነው። አንደኛ እንደዛ ብሎም አልወሰንም። መሰረታዊ ነገሩ ኳቤር ሎሚጌ ወደ አማራ እንጠቃለል ብሎ አልወሰንም። ወደ ቅማንት ብሎ ነው የወሰነው። ይሄ ሶስተኛው ስህተት ነው። ኦኬ ወደ አራተኛውና ሞር የፖለቲካ ትርጉም ያለውን እንትን ልምጣ። አራተኛው ኳቤር ሎሚጌ አማራ ነን
ብላ ወስናለች አለ። እዚህ ጋር በህዝበ ውሳኔው የነበረው እንትን ምንድን ነው? ድምፅ የሚሰጠው ምን በሚል ነገር ነው? ለማን ነው ድምፅ የሚሰጠው? ለምን ደንበረ ቅማንተነን ነው ያሉት? አማራንን የሚለው የነበረው ወይስ ምንድን ነው? እዚህ ጋር ብዙ ውይይት አድርገንበታል። በነገራችን ላይ የነበረው እንትኑ ድምፅ የተሰጠው እንደምን ወደ ቅማንት አስተዳደር እካተታለሁ፣ ወደ አማራ አስተዳደር እካተታለሁ የሚል ነው። ይሄ ነው የነበረው። ወደ ቅማንት አስተዳደር፣ ወደ አማራ አስተዳደር ነው እንጂ እኔ ቅማንት ነኝ እኔ አማራ ነኝ የሚል ድምፅ አልተሰጠም በፍጹም ማለት። ስለዚህ እኔ ቅማንት ነኝ ብሎ አይደለም የሚወሰነው። ህዝበ ውሳኔው በዛ መንገድ አይደለም የተካሄደው። የምርጫ ቦርድም እንትኑን ሲያስደረግ ወደ ነበረው አስተዳደር ወደ አዲሱ አስተዳደር የሚል አይነት ወሬ ነው ያወሩት። ፖለቲካሊ እነገዱ ይሄን የመረጡበት መንገድ ተመካክረው ተነጋግረው ነው ሲሪየስሊ ይሄንን ያደረጉት ማለት ነው። የውሳኔው ልዩነት ወደ አማራ አስተዳደርና ወደ ቅማንት አስተዳደር የሚል ነው የነበረው እንጂ እኔ አማራ ነኝ እኔ ቅማንት ነኝ የሚል አልተካሄደም። እኔ አማራ ነኝ እኔ ቅማንት ነኝ የሚል ህዝበ ውሳኔ ቢሰጥ ውጤቱ ሊገለበጥ ይችላል። አኩሸራ ላይ የሚኖረው አማራም ነኝ ቅማንትም የሚባለው እኮ ቅማንት እኮ ነው ደሙ። ኤቭሪባዲ ኖውስ አይደለም። እዛ ቋራስ ቅማንት አይደለም። ምን ማይታወቃል እንደ በደሙ እነገዱ ይሄን ያውቃሉ። በፍጹም ቅማንትን አማራ ነው የሚል ውሳኔ እንዲሰጥ አልፈለጉም። እምቢ ያለው ጠይቀን እናውቃለን። በነገራችን ላይ ተከራከረ ድራሱ ማለት በወቅቱ እኔ ራሴ ጥያቄ አንስቻለሁ። ራሴ ማለት ነው ይህን ነገር ራሴው ጥያቄ አንስቼ ነበረ። ለምን አማራ ነኝ ቅማንት ነኝ የሚል አይወሰንም? ስልጤ እኮ ስልጤ ነኝ አይደለሁም የሚል ነው። ስልጤ ነኝ ጉራጌ ነኝ የሚል ነው ህዝበ ውሳኔ የተደረገው። እኔ ደግሞ በአጋጣሚ 2009 እንጂ የስልጤን ተሞክሮ አጥንቼ መጥቼ ነበረ ከሁለት ሰዎች ጋር ሆነን ማለት ነው። አጥንተን መተን እኔ ነኝ ፕሬዘንት ያደረኩት አውቀዋለሁ። ህዝበ ውሳኔ የነበረው ጉራጌ ነኝ ስልጤ ነኝ ነው። እዚህ ጋር አሁን አማራ ነህ ብሎ ነው ያመጣህ አይደለ? አማራ ሆነሃል ብሎ ነው ያጠፋ። ስለዚህ ወደ ቅማንት አስተዳደር ወደ አማራ አስተዳደር የሚል መቼ የቅማንት አስተዳደር አለና ነው ወደ ቅማንት አስተዳደር የምትለው? በሌላ አስተዳደር ወደ ቅማንት አስተዳደር እያለ የመጣው ይሄ ትልቁ ሴራ የተሰራው በዚህ ምክንያት ነው። ቅማንት ነኝ አማራ ነኝ የሚል በደሙ እንዲያስብ ሰው እንደዛ ቢደረግ ሁሉም አማራ ቅማንት እንደሆነ ይታወቃል። ይሄ ሌላ ትርጉም ይሰጠዋል። በቅርብ ጊዜ ወደ አማራንን ብለው በግርግር ማለት ነው ጠቅልለው የወሰዱት ህዝብ ያ ይነቃል። ስለዚህ ይሄማ የመጨረሻ ውሳኔ የሆነ ቅማንትንን ብሎ ይወስናል። እንደዛ እንዳይወስን ነው ይሄን ያደረጉት ደሊብሬትሊ ማለት ሆን ብለው የነበረው ነገር ቅማንት ወደ ቅማንት አስተዳደር ወደ አማራ አስተዳደር የሚል ህዝበ ውሳኔ የተሰጠው። አንዳንዴም ደግሞ ምን ይሉታል? ወደ አዲሱ አስተዳደር ወደ ነበረው አስተዳደር ይሉታል። እንዲህ ነው ያደረጉት እንጂ በምንም መንገድ ዛሬም እኮ የቅማንት ጭልጋ ብለው እኮ አይጠሩትም። ታውቃለህ? ነበረው ጭልጋ አዲሱ ጭልጋ ወይም ቁጥር 1 ቁጥር 2 እያለ ነው የሚጠራለ ሲቀልድ ማለት ነው። ይሄም በሂደት ቅማንት እንዴት ለመቆርጨም ተዘጋጅተው እንዳሉ የሚያሳይ ነው። ይሄን አያውቅም ሰውየው። በጣም የሚገርመው ይሄን ነገር አያውቅም፣ ምንም ነገር አያውቅም። እንዴት እንደተካሄደ እንኳን ህዝበ ውሳኔ አያውቅም። ዝርዝር ነገር እንኳን አንደርስታንድ ማድረግ አይችልም። ማጥናት እንኳን አልቻለም። አልነበርኩም በወቅቱ ሊል ይችላል። ማጥናት አለብህ እንዴ? የቅማንት ዲሞክራሲያዊ ፓርቲ ሊቀመንበር ብለህ ይሄንን ሁሉ ትግሉ እንዴት እንዳለፈ ከአስከፈ እኮ ማወቅ አለብህ። እንዴት ነው ስለ ኮሚቴ ትታገላለህ? ስለ ህዝብ ትታገላለህ? ስለ ቅማንት ትግል ስለ ቅማንት ጥያቄ እንዴት ትታገል ትችላለህ? በመካከል የሚነገር ሁሉም ሳታውቅ ቢጠየቅ ምን ትመልሳለህ? መልሱ እኔ ለጠየቁት ጥያቄ ማለት ነው ለምን አማራንን ቅማንትን አትሉም? እንደዛ ነው መሆን ያለበት ብዬ ነገር ጥያቄ አንስቼ ያነሱት በጣም ከባድ ነበረ። የአማራው ባለስልጣን አይሆንም ብሏል ተባለ። በኮሚቴ ደረጃ ስንወያይ በፍጹም ይሄን አናረግም ብለዋል። ጠይቀናቸው እምቢ ብለዋል አለ። ለምንድን ነው የሞት ሽረት ትግል ያደረጉት? ቅድም ያልኩ ነው ከላይ ያነሳሁትን ነገር ነው። ቅማንት ነኝ አማራ ነኝ ከሆነ የነበረው ውሳኔ ሁሉም ቅማንት ነኝ ይልባቸው እንደሚችል ያውቃሉ በደንብ አድርጎ ሰጉ። ስለዚህ አማራው ሁሉ በደም ቅማንት መሆኑን ያውቃልና ወደዛ እንዳይሄድብን ነው። የአማራው ልሂቅ ቅማንትን አስተዳደር አንመሰረትበትም አናስመሰረትም ብሎ ሁሉ እየተጋደለ እየገደለ ደም እያፈሰሰ ንጹሐን እየገደለ በድፍረት የዘለቀው ለምንድን ነው? ስለዚህ የሚሰጋ አይደል እንዴ? ያውቃል ቅማንት የነበረ ህዝብ ነው አማራ ማለት። በቃ ኮንቨርት እኮ ነው የተደረገው። ቲያና አድርገ አማርኛ እንዲናገር አድርጎ በቃ አማራ በሂደት አማራ ነው አለው። መንግስቱ ኃይለማርያም አማራ ነው ብሎ ቆጠረው። መንግስቱ ኃይለማርያም ሲቸግረው ወጥቶ አማራ ማለት በተራራ ላይ የሚኖር ምናምን ብሎ ዲፋይን አደረገ መንግስቱ ኃይለማርያም። ከዛ በኋላ ነው ብሔር ያደረጉት። ብሔሩን አያውቅም አማራ። ከዛ በኋላ ነው አሁን አማራ ነኝ እንዲል የሰሩት ማለት። ዛሬም ብሔርተኝነት ብለው የሚሉት በዚህ መንገድ ነው። ይሄን ያውቃሉ የደሙን ማንነታቸው ማን እንደሆነ ማለት ነው። ቅማንትነታቸው በዚህ ምክንያት ነው። ስለዚህ ለዚህ እምቢ ብለዋል ማለት ነው። ወደ አማራ ወይንም ወደ ቅማንት ከተባለ ግን እድሉ ለማን ይመናል ማለት ነው? ወደ አማራ ነው ትመርጣለህ ማለት ነው። አንተ አሁን አንድ ሀብታምና አንድ ድሃ አምጥተህ ወደ ድሃው ትሄዳለህ። ወደ ሀብታም ብትል አብዛኛው ወደ ሀብታም ነው። ብር መብላት፣ ገንዘብ ማግኘት እንፈልገው። የፖለቲካ ስልጣን ያለው የአማራው በአማራው ስም ያለው ነው። እነገዱ ገዢ ናቸው። የፈለጉትን ማድረግ ይችላሉ። ምንም ማድረግ እንደፈለጉ ነው። ስለዚህ አማራው ስትል የመንግስት ስልጣን ይዟል። እንደፈለገ ማድረግ ይችላል። ወደዛ ትሄዳለህ።
ብዙ ነው ቁጥሩ ትሄዳለህ። ቅማንት ከሆነ እንዴ ምን አለፋኝ እዚህ ደሃ ጋር ምናምን እዚህ ጋር ምናምን ብለን የምትተው ለዛም አዲስ እንትን ያልተመሰረተ አንድ እንትን ልንገርህ። አንድ 2005 ላይ 2004 ይመስለኛል አንድ ልጅ ጎንደር ነው የሚኖረው፣ ግን መተማ አካባቢ ይንቀሳቀሱ ነበርና በእሑድ እሑድ እየዞሩ ያስተምሩ ነበር ስለ ቅማንት እንቅስቃሴ። አማራ የሚባሉትን በላቸው ምናምን እና ሸራውላላ ምናምን ዘባጭ ባህር ምናምን የሚባለው ቦታ ሁሉ ይሄዳሉ። ስለ ቅማንት እንቅስቃሴ አጠቃላይ አዌርነስ ይፈጥራሉ። እና የአማራ ቀበሌ የሚባል አንድ ቀበሌ ሲያስተምሩ አረፈዱ ቤተክርስቲያን ከቅዳሴ በኋላ። ከዛ በኋላ የሚበላ በላልተው ሲወጡ አንድ አባት ይመጣል ተከትሎ፣ ቆዩ ልጆቼ ብሎ ይመጣና ምን ወጣቶች ናቸው ልጆች፣ አሁን የቅማንት ጥያቄ ታስመልሱት ነው አለ። አዎ እናስመልሷለን። ያዋጣል፣ ትችላላችሁ፣ እንችላለን፣ ይመለሳል፣ በሉ ታገሉ፣ ከተመለሰ እኛም ቅማንት ነን፣ ከተሸነፋችሁ ግን አማራ ነን ብላቸው ሄደ። ይህን ያውቃሉ ነገዱ፣ አሳምረው ነው የሚያውቁት። ዘይ ነው ኢት ቬሪ ዌል። ይሄን ነው ለመከላከል ብለው እንደዛ በዛ መንገድ የሄዱት ማለት ነው። እና ቅማንት ነኝ ብለህ ለምን መሰለህ አድቫንቴጅ ያያል ህዝቡ ማለት አማራ ብለህ ሳትጨፈጨፍ ምን ሳትል እዛው መቆየት የተሻለ ነው። ምን አገባህ አንተ በፊዚካሊ እንትን ታደርጋለህ፣ ፕሪቬል ታደርጋለህ። ቅማንት ነኝ ብለህ መገደል መጨፍጨፍ ሊመጣልህ እንደሚችል ያውቃሉ። ስለዚህ ቆይ ይህን ነገር እናረጋጋ ብሎ አረጋግተው ዝም አሉ። ዛሬ እንደዛ ፋኖ በዛ ገብቶ ምናምን አማራ ናችሁ ይላቸዋል። አዎ አማራ ነን ነው የሚሉት። ምንም ሊሉት አይችሉም። አለበለዚያ ይገደላሉ። እንዲህ አይነት ነገር ስለነበረ ነው። እና ጫናው በዚህ ምክንያት ነው። ህዝበ ውሳኔው የተሰጠበት እንትኑ የድምፅ የተሰጠባቸው ሁለት አማራጮቹ እነዚህ ነው የነበሩት እንጂ አማራንን ምናምን የሚል አልተሄደም። በሌላ ጊዜ የሚያነሱት ፖለቲካ ይኖራል በሚቀጥለው ማለት ነው። ሌላ ጊዜ አማራና ቅማንት የሚል ህዝበ ውሳኔ አልተደረገም። አስተዳደር ወደ ቅማንት ይጠቃለል ወደ አማራ ይጠቃለል ብለን ነው እንጂ አማራነ ቅማንት ነው የሚል የለም። ብሔራቸው አልተወሰነም ብሎ ሊመጣ ነው ነገር እንዲህ ብሎ ይመጣሉ። አንዱ ሶሻል ሚዲያ ላይ ሲከራከር ምን እንዳታውቃለህ? የነዚህ አጨብጫቢ ፖለቲከኛ አውቃለሁ ፖለቲካ የሚል የ2007ቱን የፌዴሬሽን ምክር ቤት ውሳኔ ያመጣና እሱን እያወራን ማለት ነው። የቅማንት ብሔረሰብ የቅማንት ማህበረሰብ ብሎ ነው የጻፉት። ጥያቄያቸው እንደዚህ እውቅና ሰተና የሚለው ይሄው ማህበረሰብ ብሎ እኮ የጻፈው ብሔረሰብ አላላችሁ እውቅና እኮ አልሰጠውም ብሎ ይከራከራል። ግግም ብሎ አስተዳደሩን እዛው ክልሉ። በነገራችን ላይ ሴራዎቹ ሲሰሩ እንደዚህ አይነት ነገር ነው ሲሄዱ የነበሩት እና ፖለቲካሊ አዌር አለመሆን የሚያመጡ በርካታ ነገሮች ስላሉ ማለት ይህን ሁሉ መረዳት ያስፈልጋል፣ ግዴታ ነው። የፖለቲካ ፓርቲ መሪ ሆነ ይህን ሳታውቅ ዝም ብለን መደናበር በጣም አደገኛ ሁኔታ ሊፈጥር ይችላል። ንዑስ ማንነት የሚሉትን ነው ምርጫ ያስኬዱት። በቃ አማራ ነው አማራ ክልል። አሁንም አንዱ ፋኖ እያወራ ምን ይላል ቲክታክ ላይ ያወራን ማለት ነው። ሶሻል ሚዲያ ላይ እየተከራከር መጥቶ ያወራል። ዝም እየሰማሉ አማራ ክልል ያለ ሁሉም አማራ ነው ብለን ነው የምናምነው ይላል። አለቀ። እንዲህ ነው የሚያምኑት። ሁሉም አማራ ነው፣ ቅማንትሙን አገውሙን አማራ ነው። በቃ አለቀ። የአማራ ክልል ተብሏል። ይሄን ነው የሚፈልጉት። ነገዱ ይሄንን ለማስጠበቅ እኮ ነው የታገሉት። ወደ ቅማንት አስተዳደር ምናምን የሚል የንዑስ ማንነት ምናምን ዋና ማንነት ብሎ እኮ ነው የሚያወራው። በምን እንደሚያስቡት ማለት። ስለዚህ ይህንን የማይረዳ የፖለቲካ ፓርቲ መሪ ምን እናድርገው? ያልሆነውን ያልተፈጠረውን ያልተደረገውን የሚቀባጥረው ማለት ነው። ስለዚህ ይህንን ማየት እንችላለን። አውግቸው ይህንን የጌቶችን ፖለቲካ አያውቀውም። ለምን እንደሚገዙት ራሱ መላሾ እየሰጡ ብር እየሰጡ ለምን እንደሚደልሉት አያውቀውም። ብቻ እሱ ከእርሱ ይሙላ አለቀ። እሱ ነው ያደርገው። አምስተኛው ሌላ ፋውል ምንድን ነው መሰለ? የመተማና ቋራ ቀበሌዎች በኳቢር ሎምጌ ተቆርጠዋል ብሏል። ተቆርጠዋል ነው ያለው ቃል በቃል። ትልቁ ችግር ደግሞ ይሄ ነው። ከተቆረጠ ምን ልታደርግ ነው የምትለፈልፈው? እንትን ወተህ አስተዳደር መስረትልን ምናምን 69 እንዴት ሆነ 69? ይሄ ምንድን ነው 72 ቀበሌ ምን እንዴት ተቆረጠ አልክ እኮ ኦልሬዲ በቃ ቆርጦታል አልክ እኮ። ምኑን የቆረጠው? ማን የቆረጠው? ቆርጦታል እያልክ እንዴት አድርገህ ነው ህዝብ ጥያቄ የምትጠይቀው? ኦልሬዲ ተቆረጠ እኮ እሱ በሚያወራው ማለት። የቅማንት ህዝብ ደም ያፈሰሰው ይሄ ሁሉ መስዋዕት ነው የተከፈለው እኮ በመተማና በቋራ ህዝብ ነው። ቅማንቶች ነው እነሱ አንድ ህዝብ ናቸው። ተገንጥለው ሊቀሩ አይችልም። ምንም ሊገነጥላቸው የሚችል ምንም አይነት የህግ ግራውንድ የለም። መሬት ላይ ያለም ፋክት የለም ነው። ዩኒፎርም በሆነ መሬት ነው ያለው። በፍጹም ይሄ ሊሆን አይችልም ነው ጥያቄው። የጠየቁት ይሄ ነው መሰረታዊ ነገሩ። መስዋዕትነቱ የተከፈለውን በዚህ ምክንያት ነው። ሁላችንም ይህን ሁሉ መስዋዕትነት የምንከፍለው በዚህ ምክንያት ነው። ተቆርጧል ብለህ እንዴት ታወራለህ? የትኛው ኮሚቴ ነው ተቆርጧል ብሎ አውርቶ የሚያውቀው? ወይም አኩሸራው ላላ ቆረጠችው መተማ ቆረጠችው ብሎ እንትን ማነው ኳቢር ለምን ቆረጠችው ምናምን ብሎ የሚያወራው? ቆረጠ የሚለውን የቅማንት ኮሚቴ ተቀብሎታል። የቅማንት ህዝብ ተቀብሎታል። ቆረጠ የሚል ነገር የለም። ቆረጠን የሚያወራው እነገዱ ናቸው የነበሩት። ብናልፈናል አኩሸራ ቆርጦታል፣ አውላላ ቆርጦታል ቢሉት ማለት ነው ወገባቸውን የቆረጣቸው እንጂ በምንም መንገድ የቅማንት ኮሚቴ ይሄንን ተቀብሎት አያውቅም። እንደ ሀሳብ ይዞት አያውቅም በጭራሽ ማለት። አወዛጋቢ ቀበሌ በመካከል የመጣው የአኩሸራና እንትን እሱ ጋር ወደ አማራ አስተዳደር ብሎ ስለወሰነ አጭበርብረው ሟቴ ስለወሰኑ የሚገድብ ነገር የለውም። ከታች ያለው ወደ 10 የሚሆን ቀበሌ ህዝብ ነው።
10 በላይ ከዚህ በፊት ተነጋግረናል። ሌንጫ ድሮም 1 ቀበሌ ነው። አሁን እኮ እንትና ይሄ መቃ የሚሉት ባህር ኩርኩርና መቃ 2 ቀበሌ ነው። አሁን እንደውም የእንትን ቀበሌ ያለው ራሱ የከተማ ነው 3 በለው። ኦኬ 2 አድርገው ከሌንጫ ጋር 3 በለው። ጉባኤ ጀጀቢት ስንት ነው መሰለ? 3 ቀበሌ ነው። ጀጀቢት ራሱን ችሎ ነው። ጉባኤ ራሱን ችሎ ነው። ዘውዴ ባድማ 3 ቀበሌ ነው የነበረው። ጉባኤ አለ፣ ጀጀቢት አለ፣ ዘውዴ ባድማ 3 ነው የነበሩት። ድሮ በማጠቢያ ወረዳ ምናምን የሚባለው በነበረበት ጊዜ ማለት ነው። ሽንፋና ከተማው ይሄ ምንም እንትን የሚታወቅ ማጠቢያ። በነገራችን ላይ እኮ ወንዙ ራሱ የቅማንቶች ማጠቢያ ነበር የሚባለው። ቅማንቶች ማጠቢያ የሚባል ቦታ ነው። በዛ ነው ማጠቢያ የተባለው። ወረዳው ራሱ የቅማንት ወረዳ ነው ሙሉ በሙሉ። ከጥንት እንደዚህ ነው የነበረው በደርግ ጊዜ። ይሄን ወሰደው 3 ላይ 3 አመጣን 6 በለው። ኮዘራ ወደ 2 ቀበሌ ነው ኤልሃና ኮዘራ የሚባለው ማለት ነው። 8 ዘውዴ ማደማ ማነው በደላ 9 ሌላ ደግሞ አለ ከጎን ማነው የሚባለው አደራቦ 10 ከዚህ በላይ ነው። በቀላሉ ነው ይሄንን የምነግርህ። በጣም ብዙ ይሄን ሁሉ ህዝብ ነው የሚቆርጡ። አውላላ አክሸራ ቆረጠችው ብሎ የሚያወሩትን ነገዱ ማለት የምን መቁረጥ ነው? ሌላ ቅድም አንተ አንድ እንትን ስታነሳ ነበረ እዚህ ጋር ያነሳው ማለት ነው። ያነሳው ነገር ምንድን ነው? የቆረጠ ምናምን የሚባለው ሴንስ ትክክል አይደለም። የሆነ መመሪያ ነገር አዋጅ ነገር አለ ብለሃል። አይ ቲንክ የወሰን አከላለል መመሪያ ምናምን የሚል ነው። ለፌዴሬሽን ምክር ቤት ይሁን ዋቴቨር ለሆነ ኮሚቴ የተጻፈ መመሪያ ነው። በመንግስት ደረጃ ፌዴራል መንግስት የጻፈው ነው። መመሪያው 145 ይመስለኛል 145 ነው 148 ምናምን ቁጥር ተሰጥቶት ነው። አሁን ማስታወስ ስላልቻልኩ ነው። በሱ ነው ምንድን ነው የሚለው? ክልል ሲካለል የሆነ ነገር ድንበር ሲካለል ኪስ ሆኖ የገባ ቀበሌ ካለ እርሱ ወደ ዋናው ይካተታል ነው። ወደ ዋናው ይካተታል። ኦኬ አሁን አምጣ እንግዲህ አኩሸራ አውላላ የሚባለው ኪስ ሆኖ የገባ ወዛጋቢ ነው ብለው እነሱ ለመከራከሪያነት የሚያመጡት ለዛም ቅማንትና አማራ ተቀላቅለው የሚኖርበት ቀበሌ ኪስ ሆኖ ነው የገባው በቅማንት ውስጥ ማለት ነው። ኪስ ነው እሱ ነው ወደ ቅማንት የሚካለለው። በቃ አለቀ። ወደ ቅማንት ይካለላል። አይ እኛ ወደ አማራነት ብለን ስለወሰን አማራነን ምናምን ብሎ ካሰበ በቀበሌ ደረጃ የአማራነት አስተዳደር ይመሰረታል። በቅማንት ውስጡ ነው። በቃ አለቀ። 10 ቀበሌ እንዴት ይቆርጣል? አንድ ቆረጠ ምናምን ብሎ የሚያወሩት ይሄ እኮ ነው። የቅማንት ኮሚቴም ሲከራከሩ የነበረው እኛ የምናውቀው በሙሉ ይሄ ነው። ቆረጠን ብለን ተናግረን ማናቅ፣ አልተቆረጥንም። ምንም የቆረጠን ነገር የለም። ዩኒፎርም በሆነ መንገድ መሬትን የተያዘው ይሄን ቆረጡ የሚለውን እኮ ነው ሂዶ እንትን ያደረገላቸው፣ አፕሪሼት ያደረገላቸው፣ አጨበጨበላቸው። በቃ ልክ ናቸው። ተቆርጠናል አለ። ተቆርጠናል ካልክ በኋላ ምንድን ነው የምታደርገው? የመብት ጥያቄ እንድጠይቃለን። ኖ ሞር ራይት እዚህ ጋር የምትጠይቀው ምንድን ነው? ልመና ነው። እባካቸው ቢቆረጥም ስጡን ብለህ መለመን ነው። ልመና ነው። ይሄን እንዴት የፖለቲካ ፓርቲ አያውቅም? እንትን መሪ አያውቅም? ምንም አያውቅም። ይሄን ለዚህ ነው እንጭጭ ናቸው፣ ጥሬ ፖለቲከኞች ናቸው ያልንበት ማለት ነው። ከዚህ ጋር ትክክል አይደለም። በፍጹም ትልቅ ኪሳራ ያመጣ ንግግር ነው የተናገረው ማለት ነው። በህጉ መሰረት አውላላ ነው ኪሱ ነው የገባው። ስለዚህ አውላላ ወደ ቅማንት መካተት አለበት ነው ዋና የትግሉ መስመርም የነበረው። ክርክሩም እሱ ነው። ምንም አይነት ህጋዊ መሰረት ስለሌላቸው በጉልበት የመጡትም በዛ ምክንያት በህጉ ስለተሸነፉ ነው። ጠመንጃ እያነሱ እየመጡ የሚቀጠቀጡ የሚጨፈጭፉ። ዛሬም አውላላ አኩሸራ አካባቢ ያሉ ቅማንቶችን፣ በአረንጓ አካባቢ ያሉ ቅማንቶችን እየጨፈጨፉ የሚያሳዱ የሚያፈናቅሉት በዚህ ምክንያት ነው። ቀስ በቀስ ደግሞ ኳቢር ሎም እየቆረጠች ብላ አውርቶላቸው የለ ኳቢር ሎም እየመኛ ነው ይለሃል። ነገ ምንም እንትን አታረግም። እየመጣ ታኩስ ሰሞኑን የሚጨፈጭፉት በዛ አካባቢ ያለን ቆላማው የሚባለውን የመተማና የጭልጋ ቅማንቶች የሚተሳሰሩበትን ቦታ እኮ ነው አሁን ባዶ ለማድረግ እየጨፈጨፉ ያሉት። ፋኖ በለው ምናምን እየመጣ የሚገለው ማለት ነው። ይሄን እንዴት አይረዳም? ሴንሲቲቭ የሆነበት ይሄ ሁሉ ህዝብ የጠፋበት ከ2010 በኋላ ያለው ችግር እኮ የተፈጠረው በዚህ ምክንያት 69 ብለው በመምጣታቸው እኮ ነው። እዚህ ከባቢ ስታወራ በጣም ጥንቃቄ የተሞላበት መሆን አለበት። ማትኪሎ ከሆነ ዝም ብለህ ማለፍ አለበት። ይህን ነገር በደንብ ስለማላውቀው እንደገና መጠዋለሁ ብሎ ነው መሄድ ያለበት። ይሄ ነው ፖለቲከኛ ይህንን ነገር የማያውቁ ማለት ነው። ይህንን ነገር በደንብ ነፍስ የሚነገር ነገር ትክክል አይደለም። የሚናገራቸውን ሁሉ ፖለቲካዊ ትርጉም ሰጥቶ ማይረዳ፣ ፖለቲካዊ ትርጉም ሰጥቶ ማይናገር ሰው እንዴት መሪ ሊሆን ይችላል? ፖለቲካ መሪ። ለዚህ ነው አውግቸው የቅማንት ዲሞክራሲያዊ ፓርቲ ቅዴፓ መቃብር እንጂ ቅዴፓን ከፍ የሚያደርግ ነገር የለውም። ሆዱ ውስጥ ቆፍሮ የቀበረው ማለት ነው። የሚያሳዝነው ይሄ ነው። ታንኪዩ። መልካም እንግዲህ አጠቃላይ አቶ አውግቸው ፋና ቴሌቪዥን ላይ ቀርቦ የሰራቸው ስህተቶች ምን ምን ናቸው የሚለውን ጥያቄ በደንብ ነው በግልጽ ነው የተቀመጠው። እንግዲህ እነዚህን ስህተቶች አልሰራውም ወይም ደግሞ እናንተ ያላችሁ ትክክል አይደለም የሚል ከሆነ እናያለን ወይም ደግሞ እንሰማዋለን። ያም ሆነ ይህ ግን እንግዲህ ያው ኳቤር ሎምዬ አማራ ነኝ ብላ ወስናለች ስላለ
መንግስት ውሰዱት የሚለው 69 ቀበሌ 68 ሆነ ማለት ነው። ያ ማለት እንግዲህ ኳቤርሎምዬም አማራ ነው ማለት ነው። እና አንዳንዴ ዝም ብሎ ካለማወቅ የሚሰሩ ስህተቶች እንዴት አይነት ማኖ እንደሚያስነኩ ስፔሻሊ ፓርቲ ወይም አንድ ተቋም ለሚመራ ሰው በደንብ መጠንቀቅ እንዳለበት ትልቅ ማሳያ ነው። እኔ ቢመራውም ይህን ውይይት የዛሬው ውይይት በተለይ በዝርዝር ያስቀመጥካቸውን ነገሮች የሰራቸውን ስህተቶች ምን ሊያመጡ እንደሚችሉ እየመረረውም ቢሆን አዳምጦ ሰምቶ በደንብ አብላልቶ ከሌላም ሰው ጠይቆ ስህተቱን አምኖ ቀርቦ በተናገረበት ይህን ማብራሪያ በሰጠበት ሚዲያ እንደገና ጥያቄ አቅርቦ ይቅርታም ጠይቆ ማስተባበያ ቢሰጥበት ባይ ነኝ። ምክንያቱም የሚሰጠው ትርጉም ትክክል ስላልሆነ መጨረሻ መልእክት እንድናስተላልፍ ለማስተላለፍ ያክል ጥያቄ ወደ አንተ ላምጣና በግሌ ግን አንድ ነገር ማለት የምፈልገው በተደጋጋሚ የቅማንት ማህበረሰብ እያለ ነው የሚያወራው አቶ አውግቸው። ይሄ የግሌ አስተያየት ነው። እኔ ብሔረሰብ፣ ህዝብ እና ማህበረሰብ የሚሉ ነገሮችን በጥንቃቄ ማየት ያለብን ይመስለኛል። አስታውሳለሁ እንደውም በአንቀጽ 8 ነው ስለ ብሔሮች የሆነ ጊዜ ህገ መንግስቱን አንስተን የተወያየንበት እና ስለ አንቀጽ 69 ተወያይተናል እዚህ ሚዲያ ላይ ማለት ነው። እኔ እነዚህ ነገሮች በጥንቃቄ መታየት አለባቸው። ቅማንት ብሔር ነው፣ ብሔረሰብ ነው፣ ማህበረሰብ ነው ወይስ ህዝብ ነው የሚለው ነገር በተደጋጋሚ ማህበረሰብ ምናምን ነው የሚለው። አሁን ለሱ ችግር ላይኖረው ይችላል። አስቦትም እንኳን ማህበረሰብ ህዝብ ምናምን የሚለውን ቀርቶ አሁን የምንወያይበትንም ሳያስበው እንደተናገረው ግልጽ ነው። ግን ፖለቲካሊ የሚያሰጠው ትርጉም ምንድን ነው የሚለውን ነገር በደንብ ማየት አለብን። ህዝቡ ቅማንት አናሳ ነው ምናምን እየተባለ የሚነገረው ዞን አይገባውም ወረዳ አይገባውም ምናምን የሚለው ራሱ መዋቅሩን በተመለከተ እዚህ በፊት በደንብ ተወያይተንበታል ከህገ መንግስቱ ትርጉም አንጻርና እኔችን ማህበረሰብ የምትለዋን ነገር በደንብ ብታጤንባት በግሌ ደስ ይለኛል። በመጨረሻ ቀሩ የምትላቸው መልእክቶች ካሉ እነዚህ ቢስተካከሉ የምትላቸው መልእክቶች ካሉ ማንሳት ትችላለህ። የዛሬ ውይይታችን በዚህ እንዘጋለን ማለት ነው። ሜይ ቢ ማህበረሰብ ምናምን በሚለው ማስተያየት መስጠት ይችላል። ያ እኮ ነው። ለዚህ ነው አሁን ጥሬ ፖለቲከኞች እኮ የምንለው ለዚህ ነው። ማህበረሰብና ብሔረሰብ፣ ብሔር፣ ህዝብ የሚለውን ነገር ለይቶ ማያውቅ ማለት ነው። የቅማንት ህዝብ ብሔር ነው። አሁን ብሔረሰብ ምናምን የሚሉም አሉ። ብሔረሰብና ቅማንት እንዴት አንድ ሊሆን ይችላል? ቅማንት እኮ ከብሔረሰብ ከሚባለው እንትኑ ስትረዳው በጣም ሰፊ ነው። በታሪኩ ማጆሪቲ እኮ ነው ቅማንት። የአማራውም አባት ነው፣ የትግሬውም አባት ነው። የብዙ ህዝብ ኢትዮጵያ ውስጥ ሴሜቲክ ቋንቋ ተናጋሪ ነው የሚለው አገውንም ጨምሮ አባቱ እኮ ቅማንት ነው። ትልቅ ታሪክ የያዘ ከህገ ልቦና ስርዓት ከአዳም ጀምሮ የመጣን ስርዓት እንዳለ የያዘ የወንበሩን ስርዓት የያዘ ከዳማት ከፑንት ከአክሱም ዛግዌ ጎንደር የሚባለው የመንግስት ስልጣኔዎችን የመሰረተ የመራ ይሄ እኮ ነው። በሰለሞን ስርወ መንግስት የሚባለውም ራሱ እየፈረሰ ቅማንትን እያፈረሱ ሲመጡ አብሮ እዛ ውስጥ የወንበር ስርዓቱን ጠብቆ ወንበር የሚባል አብሮ ከንጉሱ ጋር የሚቀመጥ እኮ ነው የነበረው። 4 ወንበር ነው 3 ወንበር። ይህ ህዝብ እንዴት ነው አሳነሰ አናሳ ነው ምናምን ይላል። የምን ማነስ ነው? ቅማንት እንዴት ነው አናሰሜ ነው? ስለ ቁጥር ነው የምታወራው? ቁጥር ቢበዛ ምን ያደርግልሃል? ምንም። እስኪ መንጋ ቁጥር ያለውን አምጣውና ከኛ ጋር በታሪክ እናወዳድረው፣ በእሴት እናወዳድረው። እኔ አንዳንድ ይኸውልህ መረዳት የሚገባውን ነገር አለ። በእርግጥ ያ ህገ መንግስቱ እዚህ በፊት በተነጋገርነው መሰረት ኮንፊውዝድ አድርጎ ትቶታል። የብሔር ብሔረሰብና ህዝብ የሚለው ግን አንዳንድ የሆነ ነገሮችን ለማድረግ ሞክረናል። ዋቴቨር ግን አውግቸው የሚባል ሰውዬ ማህበረሰብ ብሎ ቅማንትን ሊያወራ አይችልም። የ2007 ዓመተ ምህረት የወጣው የእንትና ይሄ የጻፈው የቅማንት ብሔረሰብ ከሚል ማህበረሰብ ብሏል። ቅድም ያነሳው ልኮ ነው። ማህበረሰብ ብሎ ጻፈ ይላል ምክር ቤቱ፣ ፌዴሬሽን ምክር ቤት። የቅማንት ማህበረሰብ ያነሳው ጥያቄ ምናምን እያለ ነው የሚያወራው። እሱ በዛ ጊዜ ስለነበረው ቀደም የነበረውን የቅማንት ማህበረሰብ እየተባለ ጠይቋል የሚለውን እሱን ሲያብራራ ነው ያወራው። ቅማንት ማህበረሰብ ነው ብሎ ግን አልተናገርም። ማህበረሰብ የሚል ህጋዊ እንትንም የለም። በምንድን ነው አሁን የትኛውን ሌጋል አይዴንቲቲ ነው ያለው? ማህበረሰብ የሚባል ዲፋይን የተደረገበት ህግ ማምጣት ይችላል? ማህበረሰብ የሚል የለም። እንዴት ይጠቀመዋል? ይሄን ርብሲ አሁን ሌላው ይሁን ብሔረሰብ ከሚለው አንዱን ሲጠቀም ህዝብ የምትለው ኮንፊውዝድ የሆነ ነው። ህዝብ የምትለው ማለት ነው የሆነ ግራ ያጋባው ምናምን አይነት ነገር ባለፈው አብራት ሆነዋል እነሱ ለማለት የሞከሩት ማለት ነው። ይሄ ይኸውልህ ቅማንት እኮ እነሱ ብሔረሰብ ከሚሉት በላይ ነው፣ እንትን ብሔር ከሚሉት በላይ ነው ቅማንት። ለምን መሰለ? ኢትኒክ ግሩፕ ነው። ኢትኒክ ግሩፕ ምን አለው መሰለ? የኮመን አንሰስተር ያለው ኮመን ብሬድ ላይን አለው። ከዛ በተጨማሪ ብሔር ተብሎ ዲፋይን የተደረገበት እነዚ አራቱ እነሱንም ያካታል። ቅማንት ከዛ በላይ ነው፣ ከተጠቀሰም በላይ ነው። እና የደመሰ መስመሩ ቅልጭ ብሎ የሚታይ
በቅርብ ጊዜ በ2021 በፈረንጆቹ የተጠና ማለት ነው የዛሬ 7 ዓመት የተጠና ጥናት የቅማንቱ የአማራውም የምንም የዲኤንኤ አባቱ እንደሆነ ተረጋግጧል። ይህን ህዝብ ዝም ብላ ያሳነሰ የሆነ ነገር ማጣጣል ምናምን የሚባለው ነገር የለም። በቃ ቅማንት ብለህ እንደ ህዝብ ቅማንት ራሱ መጥራት እኮ አሁን ቸግሮት ነው እንጂ እኮ ቅማንት ብሎ መጥራት እኮ አይፈልጉም። ራሱ ትልቁ ችግራቸው ያደን ጃኖ ቅማንት ሚዲያስ ብለን ስንጠራ አንዷ መጣች በዛው እረዳለሁ ምናምን ሲቋቋም ብላ ግን እኮ ስሙን ጃኖ ሚዲያ ብቻ በሉት ቅማንት የሚለውን ተውት። እሱን ሲሰሙ እኮ ነው ትልቅ ችግር የሚመጣባቸዋል። አይ እኛን ተው፣ ከፈለግ ትረጃለሽ፣ ካልፈለግ ስተይም በምንም ቅማንት ቢለውን አንተውም። በዛ ነው ወስነን ጠፋች። ከዛ በኋላ የለችም ሴትዮቱ። የተወሰነ ጥቂት ጊዜ መካከራ በዛው ጠፋች ማለት ነው። ለምን ቅማንትም ሆኖ ወደዛ የሚሉት ቅማንት የሚለው ነገር ያስደነግጣቸዋል። ዶንት ላይክ ኢት። በዚህ ምክንያት ነው። አውግቸውም እንደዛ ነው እኔ የምገምተው። ቅማንት ማለቱ ራሱ የሚደነቅ ነው። የቅማንት ዲሞክራሲያዊ ፓርቲ ስለሚባል የግዴታ ስለሆነበት እንጂ የማህበረሰብ ዲሞክራሲያዊ ፓርቲ ብሎ ስሙ እንደሚቀይረው እርግጠኛ ነኝ በሂደት ማለት ነው። ይሄ መታሰብ አለበት። ትክክል አይደለም ሲጀመር ማለት ነው። ኦኬ ምን መልእክት ማስተላለፍ እንችላለን? አንደኛ በአውግቸው ፖለቲካ ደመነብሳዊነት ህዝቡ ቅዴፓን እንደ ድርጅት እንዳይጠላ ማሳሰብ ፈልጋለሁ። ቅዴፓ ተቋም ነው፣ የመሰረተው ተቋም ነው። በአውግቸው አሁን ያወራ ነው ሁሉ የአውግቸው ኮተት ነው፣ የአውግቸው ችግር ነው። በመሪነት ሆኖ አናቱን ስራ ያበላሸ ነው። አቅም ግንባታ ሰርቶ ከማደግ ከመለወጥ ወደ ትልቅ ፓርቲነት የሚመጣበትን መንገድ ከመስራት ይልቅ ሆዱን ሲልከሰከስ ማለት ነው። ቂጣ ፍለጋ ምናምን በዛ እየዞረ ነገር ስላበላሸ ነው። አውግቸውን ለብቻ ነጥላችሁ ታገሉት። በቃ ትልቁ ነገር ድርጅቱ ድርጅት ነው፣ የመስዋዕትነት የደማችን ዋጋ ነው። ስለዚህ ቅዴፓን እንትን መጥላት ምናምን የሚባል ነገር መምጣት የለበትም። ቅዴፓ ነው፣ የቅማንት ዲሞክራሲያዊ ፓርቲ ነው፣ ይስተካከላል። እንደነዚህ አይነት ነቀዞቹ አለቅቶቹ ሲከሉ ማለት ነው። አለቅት ትከላውና በሰላም ትተነፍሳለህ። ስለዚህ እነዚህ አለቅት ናቸው፣ መዥገሮች ምናምን ይስተካከላሉ ማለት ነው። ስለዚህ አሁን አንድ በሬ መዥገር ያዘው ብለህ በሬውን አትጠላውም። መዥገሩን ከልተህ በሬውን ትጠቀምበታለህ። ቅዴፓ እንደ በሬው ቁጠሩት። አውግቸው ደግሞ መዥገሩ ነው። መዥገርን ማስተካከል ነው መታከም ያለበትም። ወይ ደግሞ ጤነኛ ምናምን ሆኖ የሚሰራው ከሆነ ይሰራል እዛ ውስጥ ገብተህ ማለት ነው። ከመዥገርነት ወደ ጤነኛ ሰውነት መጥተህ የሚሰራ ከሆነ ኦኬ፣ ምንም እንትን የለውም። አሁን የሚታረም ከሆነ ያ ድሉ አለው ብዬ አስባለሁ። ግን የሚታረም አይደለም ስታየው ማለት ነው። ስለዚህ ህዝቡ በዚህ ደረጃ እንዲረዳው ቅዴፓን የሚደግፍ አሁንም ድጋፋችሁን አታቆሙ፣ ደግፉ፣ ሳፖርት አድርጉ። በምርጫ ቅዴፓን ምረጡ። ከቅዴፓ የተሻለ ግለሰብ የሚወዳደር ካለ ምረጡ። ግን ለእኔ ድርጅት ይመረጥ። ብልጽግና ምናምን በዚህ ደረጃ አሁን ቅዴፓ እንዲህ ስለደረገች በቃ ፋውል ሰርቷል እኛ ነው የምናሸንፈው ብሎ፣ በእርግጥ እኛ ነው የምናሸንፈው ሁሉም ብሏል። ኮረጆ ይገለብጣል። ግን ቅዴፓን ምረጡ። የእኛ ጉድ ነው። ጉዳችን ይዘን እያስተካከልን እንቀጥላለን፣ እየተፋጨን ማለት ነው። አለቅ። ከዛ ውጭ ይሄ ዝም ብሎ የብልጽግናው ካድሬ እዛ ቁጭ ብሎ እንደፈለገ የሚያደርግ እንደፈለገ የሚበላ ተመርጦ ይገልሃል። ሲገልህ ነው ይገላል። ቅዴፓ ማንን ገደለ? የገደለው ቅማንት አለ? የለም። ብልጽግና የሚባለው ግን ቅማንትን ሙሉ በሙሉ ከ2011 ጀምሮ ሲጨፈጭፍ የኖረ ነው። ከ2011 ጀምሮ ሌላ ዓላማ የለውም። ዛሬም ድረስ እንደ ብልጽግና ቅማንትን የጨፈጭፍ የለም። ቅማንትን እዛ ውስጥ ይሄ ሁሉ ግፍ የፈጸረበት ይሄ ስለሆነ የቅማንት ህዝብ ድምፁን ለቅዴፓ መስጠት አለበት። አውግቸው ስለተበላሸ ብሎ ድርጅቱ መጣል የለብም። እንደተናገርኩት ነው። መዥገሪ ስላስቸገረ በሬውን አትጥለውም። መዥገሩን ወይም አለቅት ስለያዘው በሬውን አይደለም እንትን የምትለው አለቅቱን ማስተካከል ነው። እሱን ማወቅ አለብን። ይህን መልእክት ማስተላለፍ ፈልጋለሁ። አብሶ በምርጫ ወቅት ስለሆነ አሁን ይህን የተናገርነው ለአድቫንቴጅ መምቻ እንዳይጠቀሙበት መደረግ አለበት። እኛ ቅዴፓን የመጥላት እንትን የለንም። ይህን እንድትረዱት ነው። ሁለተኛ አውግቸው ማለንን ድርጅቱ ከኃላፊነት ማባረር አለበት። የችግሮቹ ሁሉ አባት እሱ ነው። የችግሮቹ ወላጅ እሱ ነው። ችግሮቹን ያረገዛቸውም የሚወልዳቸውም በየጊዜው የሚያንጠበጥባቸውም አውግቸው ነው። አውግቸውና እዛ የፈጠሩት ከልት መስተካከል አለበት፣ መታረም አለበት። የሚታረሙ ከሆነ አሁን የሚታረሙ አውግቸው ወጥቶ ኢሞጂ በምናምን አድርጎ ይቅርታ ኮቤር እያልኩት አሁን ሸላለ ማለት ነው ብሎ እንትኑ ፌስቡክ ፔጁ ጽፏል። የሚገርም ማለት ነው። ቀልድ ምን አይነት ቀልድ እንደሚቀልድ ማለት ነው። እዚህ በፊትም ኮሜንት አድርገናል። ቅዴፓ የሚባል እኮ ዌብ ፔጅ የለውም፣ የራሱ ዌብ ፔጅ የለውም፣ የዩቲዩብ ፔጅ የለውም፣ የፌስቡክ ፔጅ ራሱ የሚገርም ፔጅ የለውም፣ ምንም የለውም። በቃ በደመ ነፍስ ነው የሚመሩት ያለው ለዛ ነው። ስለዚህ ይሄ መስተካከል አለበት። ግልፀኝነት እንዳይኖር ህዝቡ በየጊዜው ስለ ቅዴፓ ምንም እንዳያውቅ አፍነ ዝም ብለህ ቅዴፓ እያልክ በኋላ አበል ሂደህ ታወጣባታለህ ምናምን። ምርጫ ቦርድ የሚባል ደግሞ
የሰፈር ፓርቲ መፈልፈያ ድርጅት አለ፣ ይፈለፈላል። በሀገር ደረጃ መስተካከል ያለበት እዚህ በፊት የተናገርነው ነገር አለ። ሀገር ደረጃ ሲሳከል ቅዴፓም አብሮ ይሳከላል ብዬ አስባለሁ። በአይዲዮሎጂ ብቻ የሚመሰረትበት መንገድ ማለት ነው። እና ከዛ አንጻር ተመልከቱ፣ እርምጃ መወሰድ አለበት፣ ከኃላፊነት መነሳት አለበት። አይመጥንም ጭራሽ ማለት ነው። ከዛ ካልሆነ ቅዴፓን ሊመራው አይችልም አውግቸው በምንም መንገድ ማለት ነው። ንስሐ ገብቶ እንደገና መማር አለበት፣ መሰልጠን አለበት፣ ማወቅ አለበት፣ ፖለቲካሊ አዌር መሆን አለበት ለመምጣት እንኳን ማለት ነው። ሶስተኛ ይሄ የአውግቸው ማለደ ያለአዋቂነትና ትግብግብነት የወለደው ጥፋት በፓርቲው የመመረጥና ያለመመረጥ እጣ ፈንታ ላይ ተጽዕኖ እንዳያሳድር መጠንቀቅ አለብን። የተናገርነው ይሄ ነው። ተወዛግበን እናውቃለን። ይሄን ነገር እናቀርበው ምናልባትም አሁን ምርጫ ስለሆነ ለምርጫው ላይ ያጠለሻል አያጠለሽም ነው ተናግረ ነው፣ ግን እንመርጠዋለን። ቅዴፓ መመረጥ አለበት። አውግቸውም ከሆነ የሚወዳደረው ሌላ ምርጫ የለም፣ ምረጡት፣ ምንም ችግር የለው። ምንም ምርጫ ስለሌለ ማለት ነው። ለምን አውግቸውን አይደለም አታክ የምታደርጉት? አውግቸው ወክሎ የሚወዳደርበት ካለ ይመረጥ። እዛ ቦታ ይዘህ ትታገለዋለህ፣ እርሱም ያስተካክላል ብዬ አስባለሁ። እንደዛ ግን አውግቸውን እበቀላለሁ ብለህ ሌላ ብትመርጥ፣ ብልጽግና ብትመርጥ ገዳይንን መረጥክ። እንደዛ ነው። የገደለህን መረጥክ፣ ቅዴፓን ጎዳው ማለት ነው። ድርጅቱን ነው የምትጎዱት እንጂ ግለሰብ ሊጎዳ አይችልም። በምርጫ አውግቸውን መበደል አትችልም በፍጹም ማለት ነው። ይመረጥ፣ ዋቴቨር የራሱ ጉዳይ። ከፖለቲካ አመራርነቱ በኋላ ትወዳደርና ይሄ የፓርቲ አመራርነቱ ከዚህ በኋላ ተገማግሞ ማስተካከል ነው። ቅድም እንዳልኩት ኃላፊነቱን ማንሳት ነው። የተመረጠው ይመረጣል፣ ምንም ችግር የለው። ሶ ፕሊስ፣ እኔ እንደዛ ብዬ ነው የማምነው። በምንም መንገድ ይሁን በምን የፈለገው ጭካኔ የሞላበት ክፉም ይሁን ፓርቲ ከቅዴፓ የተሻለ ብልጽግና ይሆናል ብላችሁ አታስቡ። በምንም መንገድ ሊሆን አይችልም ብልጽግና። ይህን እንትን እንዲረዳው ነው ሰው የተናገርነው። ስራ ዝም ብሎ እንትኑን ለማጥፋት እንዳልሆነ ማወቅ አለባችሁ። ለቅማንት ህዝብ የሚጠቅመውን ለመናገር ነው። አራተኛ፣ የፖለቲካ አቅም ያላቸው ቅማንቶች ቅዴፓን ይምሩት፣ ምሩት። አሁንም ተደብቃችሁ ዝም ብላችሁ የተደነበራችሁ ካላችሁ ማለት ነው እንጂ እንደዚህ ዝም ብሎ የሆነ በተርመጠመጠ አቅም እየመጡ እንዲያደርገው የሚያዋርዱን እኔ በጣም እኮ ነው ማፍረው። በነገራችን ላይ አውግቸው ወጥቶ መድረክ ላይ እያወራ በዛ በኩል እንደዚህ አይነት ስህተቶች ሲሰራ አፍራለሁ እኔ። በቃ የምትኮራበት ደረትን ነፍተህ የምትናገርበት ሸምፉል ትሆናለህ። በጣም በሚያሳዝን ሁኔታ የተሻለ ሰው የተሻለ አንደበት ያለው ተረጋግቶ የሚናገር ሀሳቡን በትክክል በማስረጃም በምንም የሚያቀርብ ጥሩ ፖለቲካ የሚናገር አስልቶ የሚያወራ ሰው ያስፈልገናል። ቅዴፓን በዛ መንገድ የሚመራው ፈልጉና ከደመ ነፍስነት አውጡት ፕሊዝ። በደመ ነፍስ እየተመራ ከጅልነት እንደዚህ አይነት ነገር ቢወጣ ጥሩ ነው። ይሄንን ደግሞ እንደዚህ አሁን ይሄን ደመ ነፍስ የሚመራውን ደጀን ሆኖ ዝም ብሎ የሚያሽቋልጣል አንዳንድ ወጥቶ ማለት ነው። ምንም እኮ ስህተት አይደለም፣ ይሄ ጠቀላል ስህተት ነው ምናምን የሚላለ በጣም ነው የሚያናዱኝ። እኔ ከአውግቸው ይልቅ እንዲህ የሚሉ ሰዎች በጣም የሚያናዱኝ ማለት ነው። ስህተት ነው፣ ዴድሊ ሚስቴክ። ቅድም ያብራራናቸው ብዙ ፖለቲካዊ ትርጉም ሊሰጣቸው የሚችሉ ስህተቶች ነው የተፈጸሙት። ይህን መቃወም ነው ያለብን። ኖ ማለት አለብን። አይ እንደዚህ ነው እንደዚህ ያደርገን እንደዚህ ብናደርገው እንዲያው ዝም ብላችሁ ጥቃቅን እንትን እየመረጣችሁ እያመጣችሁ ምናምን ማለት ይሄ የመጨረሻው ድንቁርናችን። ቅማንት ታግሎ አቅም ለሌለው እያመጣ ይሰጣል። ጠንካራው እየተው አቅም ለሌለው እየሰጣል። እሱ መጥቶ ይሄን ይጫወትባል። በዚህ ብቅን እንላለኛ ምን አይነት እንትን መከራ ውስጥ እንደገባን ማለት ነው። እና ከዚህ አንጻር ተመልከቱት። በፍጹም ዝም ብላችሁ አታጨብጭቡ። ከኋላ ሆናችሁ የምታጨበጭቡ ደጀን ሆናችሁ ምናልባት እኔ ምን እንዳደረገላችሁ አላውቅም። አንዳንዴ በየዋህነትም ይደግፏሉ ዝም ብለው ተጨፍነው ለአውግቸው ማለት ነው። የአውግቸው ደጋፊ መሆን የለባቸውም በፍጹም። አውግቸውንም አደግፉ፣ እኔንም ፐርሰናሊ ያደግፉ። እኔንም ይደግፍ ፐርሰናሊ ምንም አያደርግልኝም። ጃኖ ቅማንት ሚዲያን ደግፉ እንደ ድርጅት። አያሌውን አይደለም መደገፍ ያለብህ ቅልማን ነው አይደል እንዴ? እንትራና አውግቸውን አይደለም መደገፍ ያለብህ ቅዴፓን ነው። ድርጅት ነው መቆም ያለበት። ግለሰብ ይኖራል ይሞታል፣ አለቀ። ድርጅት ግን ይቆያል። መሰረታዊ ነገሩ ግለሰብ ስለጠጠላችሁ ድርጅት አትጥሉ። ያ መሆን ያለበት ነው። ግለሰቡን ስለወደዳችሁ ድርጅት አትውደዱ። ድርጅቱ ላይ ያላችሁ አቋም ነው ዋናው። ድጋፋችሁም ድርጅቱ ላይ ነው የሚሆነው። ከግለሰቡ ጋር ተውት። ግለሰብ ምንጊዜም ይመጣል ይሄዳል። እንዲህ አይነት ነገር ነው። አሁን ከዚህ አንጻር እንዲመለከቱ ትፈልጋለሁ። ተጨፍናችሁ ተሰልፋችሁ አትጃጃሉ ማለት ነው። የምትጃጃሉ ግለሰቦች ከአውግቸው ጎን የቆማችሁ በጭፍንነት የምትሰሩት ነገር ትክክል አይደለም። ይሄ ማፈሪያ የሆነ እንቅስቃሴ ስለሆነ አቆሙ። ድርጅቱ እንዴት ይቆማል፣ እንዴት ይስተካከላል፣ እንዴት እናስተካክለው ነው። ግለሰቦች በድርጅቱ ውስጥ ደግሞ ችግር ሲፈጥሩ ለይተ ማስቀመጥ ያስፈልጋል ማለት ነው። ሌላው ነጥብ ማለት የምፈልገው ምንድን ነው፣ ትግላችን ይቀጥላል። ቅዴፓ ብቻ መንገዳችን አይደለም። እንዲሁ ዝም ብለን ስናስበው ይሄ ችግር ተፈጠረ ስንል አሁን እና አውግቸው እንደዚህ ሆነ ቅዴፓ ተዳከመ ምናምን ስትል የቅማንት ጥያቄ ቆመ ማለት አይደለም። የለም እንደዛ አይደለም።
አማራጮቻችን የትግል አማራጮቻችን ብዙ ናቸው። የስ አሁን በጣም ብዙ የትግል አማራጮች አሉ። የፖለቲካ ትግል አማራጮች አሉ። የትጥቅ ትግል አማራጭ አለ። በኮሚቴው የሚሰራው የሰላማዊ የትግል አቅጣጫ አለ። ሌላም አቅጣጫ አለ። ማህበራዊ ሚዲያ ላይ የምንታገለው አለ። ብዙ ትግል አለ። ይህን ማወቅ አለብህ። እነዚህን ለይተህ ማወቅ አለብህ። እና አንዳንዴ በቃ ሁሉ ነገር እልም ብሎ እንደጠፋ አይነት አድርጎ አሁን ጃኖ ቅማንት ሚዲያ ዝግት ቢል ሌላ ሚዲያ አትፈጥሩም ማለት ነው? የለም ማለት ነው። አንድ ነገር ላይ አትንጠልጠሉ። በቃ እኔ አሁን በቅዴፓ እንትን አንጻር ሌላ ፓርቲ መቋቋም አለበት ባይ ነኝ። ሌላ የቅማንት ፓርቲ ሌላ አንድ የቅማንት ፓርቲ ማለት እና የተሻሉ ሰዎች የተሻለ የራሳቸው እንትን አድርገው የሚወዳደሩት ማለት ያኔ የልብ ልብ እንትን አይልም እንደሚሸነፍ ስለሚያውቅ የግዴታ ጥሩ ነገር ሊያመጣ ይችላል። እና ይሄ የብሔር ፓርቲ የሚቀጥል ከሆነ ሌላ ፓርቲ ያስፈልገናል ባይነኝ። እንደዛ አንደኛ የፖለቲካ ተሳትፏችን ያሳድግልናል በተለያየ መንገድ ማለት ነው። በሚዲያም ደረጃ እኛ ሌላ ሚዲያ ፈጠሩ እያልን እየለመን ነው ብዙዎቹ ማለት ነው። ማሳደግ አለባቸው ሌላ የተሻለ ማለት ነው። ይህንን እንዲረዱት እፈልጋለሁ። ትግሉ እንደጠፋ አድርጋችሁ የምታስቡ ወይም እንደፈረሰ ምናምን የለም። የቅማንት ኮሚቴ ተጠራርጎ ታስሯል። ትግል ነው፣ እየታገለ ነው። እንዲያውም ትግሉ ጫፍ መድረሱን ያሳያል። ይሄ ማለት በበረሃ ገብተው የሚታገሉ ያሉ ትግል ነው። ትግሉ የት እንደደረሰ ያሳያል። እንዲህ እርስ በርሳችን አሁን ባለው ሁኔታ እየታገል ነው። ትግል ነው፣ ሌላ ነገር የለም። ሰው ትግሉ እንዳለቀ እንደጠፋ እንደደበዘዘ ምናምን አድርጎ የሚያስብ ካለ ሞኝ ነው። እንደዛ ብላችሁ ማሰብ የለባችሁም ማለት እፈልጋለሁ። በመጨረሻ ምንም ይሁን ምን የብልጽግናውን ቅማንት አፋኝ ቅማንት ገዳይ ካድሬ መምረጥ የለባችሁም ባይ ነኝ። ማንም መምረጥ የለበትም በፍጹም ማለት ነው። ቅማንት ሆኖ ይሄንን መምረጥ የለበትም። ተላላኪ ብቻ እሱን ይመርጣል። የእነሱ ተላላኪ የትላንት ዘመዶቹን ወገኖቹን የፈሰሰውን ደም የረሳ ካለ ማለት ነው። ወገኖቻችን ያን ሁሉ ተሰቃይተው ይህንን ያሳደደን ያሰቃየን ቡድን ከመረጥከው እብድ መሆን አለብን። እኔ በዛ ደረጃ ነው ማወቅ ያለባችሁ። እና አማራጭ እንደሌላችሁ ናችሁ ማሰብ የለባችሁም። በግልም የሚወዳደሩ አሉ፣ በፖለቲካ ፓርቲ የሚወዳደሩ አሉ፣ በቅዴፓም ነው የሚወዳደሩ አሉ። እናንተም ወስኑ። ግን እኔ ድርጅት የተሻለ በድርጅት እንትን ቢሆን ድርጅቱ ያድጋል፣ የበለጠ እንትን ይሆናል። ቅዴፓና አሁን ከመረጣችሁት የማደግ እድሉ ራሱ የተሻለ ነው። የተሻለ ለምን ኮንፊደንስ ያገኛል። ይሄ ዝም ብሎ ሄዶ የሚሽለጠለጥ ምናምን ሁሉ ይጠፋል ማለት ነው። የተሻለ ነገር ይኖራል ብዬ አስባለሁ። በምርጫ ተወዳድሮ ማሸነፍ በራሱ ወደፊት ያለንን የፖለቲካ ተሳትፎ የሚያሳይ ነው። ኢሌክሽን ኢዝ አክቲቭ ፖለቲካል ፓርቲሲፔሽን ማሳያ ነው እና እሱ በጣም ወሳኝ ነው። በዛ መንገድ እንድትሰሩ ማለት እፈልጋለሁ። አመሰግናለሁ። መልካም። በመጨረሻ ላነሳቸው የማሳሰቢያ መልእክቶች በድጋሚ ማመስገን እፈልጋለሁ። ምናልባት በዚህ ጉዳይ ሀሳብ አስተያየት መስጠት እንፈልጋለን የምትሉ እንደተለመደው በውስጥ መስመር ላኩልን። ሜቢ ራሱ አተውግቸውም ችግር የለብኝም። እኔ በግሌም ማንም ችግር የለበትም። ወደዚህ ሚዲያ መጥቶም ምላሽ መስጠትም ይችላል። ኖርማሊ ግን ለዚህ ይህን ስህተት አምኖ መቀበልና ማስተባበል እንዳለበት ግን ደግሜ ማሳሰብ እፈልጋለሁ። ሜቢ ንግግር አለመቻል ወይም ደግሞ ለተጠየቀው ጥያቄ ትክክለኛ ምላሽ አለመስጠት እንትና ሊሆን አይችልም፣ መለኪያ ሊሆን አይችልም። ግን ህዝብ ግንኙነት ይኖረዋል አይደል? ፓርቲው ህዝብ ግንኙነት ደግሞ አትሊስት ፓርቲው የሰጠውን ኃላፊነት ተቀብሎ ወጥቶ መናገርም ይችላል። ግዴታ ሊቀመንበሩ ወጥቶ መናገር የለበትም። እዛ ጋር ወጥቶ መደነባበር፣ ምናልባት ከካሜራ ፊት መቅረብ ብዙ ከባድ ነው። ለብዙ ሰው አስቸጋሪ እንደሆነ ይታወቃል። ስለዚህ ይህ ነገር በቀላሉ መታየት የለበትም። ማኖ የሚያስነካ ነው። በጥያቄው ላይ ጫና የሚፈጥር ነው። በታሰሩ ሰዎች ላይም ተጨማሪ ችግር የሚያመጣ ነው። ምናልባትም የቅማንት ጥያቄ ከጭልጋ በታች መውረድ የለበትም ብለው ለሚያስቡ ሰዎች ትልቅ በርና ግብአት የሆነ ንግግር እስከሆነ ድረስ ኃላፊነት ወስዶ ነገር ማስተባበያ መስጠት አለበት የሚለውን ሀሳብ መድገም ፈልጋለሁ። ብዙዎቻችሁ አይታችሁታል። ብዙ ሰው የራሱን ሀሳብ እየሰጠ ነው። ይህ መብት ነው። ግን ደግሞ ቅድም እንደተባለው ፓርቲውን ድርጅቱን በሚጠቅም አግባብ ቢሆን እና ግለሰቦችን ለመከላከል ባይሆን እየተሻለ ነው የሚለውን ሀሳብ ማጠናከር ፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ